እንዋጋቸው ይኖራሉ ማለት ነው። መምህር መኒ ብሎ ወደ እርስዎ ለፍ። እንኳን ደህና መጡ። እሺ ለዚህ ቤት እንግዳ ነኝ። እንዴት አመሻችሁም? ሁላችሁም ከታችም ከላይም ያላችሁ በጣም ደስ ብሎኛል። እንኳን ድምጻችሁን ሰማ ነው። ጰላዲዮስ እፎይ፣ እግዚአብሔር እንኳን ሁለተኛ እድል ሰጠን። ሁላችንም ብዙ ነገር ነበር ያሰብነው። ሁላችን አሮነ በተለይ እኔ ጥሩ ነገር አላሰብኩም ነበር። ሰላም ሳንላችሁ ሰማዕታት ሆናችሁ እንዳትሆኑ ብለን ብዬ አስቤ ነበር። ድጋሚ ድምጻችሁ በመስማቴ እግዚአብሔርን አመሰግነዋለሁኝ። ምንም ማለት አልችልም። ይቅርታ ኦፊሻሊ ይቅርታ ነው ማለት የምችለው። አላገዝናችሁም፣ አላገዝኩኝ። ፐርሰናሊ እፎይ ጰላዲዮስ አላገዝንም፣ አላገዝኳችሁም። ይሄ ምንም ሁለትነት የለውም። ይቅርታ ነው መባል ያለበት። እግዚአብሔር ባወቀ። በጣም ይቅርታ፣ በጣም ይቅርታ። ይቻል ነበረ፣ ማገዝ ይቻል ነበረ፣ የሆነ ነገር ማድረግ ይቻል ነበረ፣ መወያየት እንችል ነበር። አዎ መጽሐፉን አናውቀውም። አዎ እንደናንተ በዛ ውስጥ ያለው ዕውቀት ቶታሊ አይገባንም። ሩቅ ነገር ማድረግ ይቻል ነበረ እና ምንም ማለት አልችልም። እግዚአብሔር ባወቀ። ይህ ምን ማለት ነው? የተነሱት ሐሳቦች ስፔሻሊ መጀመሪያም ጀምረው ሲያነሷቸው የነበሩ እፎይ ስታነሳቸው የነበሩ ጉዳዮች በትክክል መሰራት አለባቸው። መዋቅር ሊዘረጋ ይገባል። የሚመለከተው አካል ማለት ያለበትን ማለት አለበት። ከህግ አንጻር ከታየም ሀገሪቱ የጋራ ነች። ለህግም ህግ አለው። ባዕድ አይደለንም። መጠየቅ ካለብን መጠየቅ ካለብንም ሀገሪቱም ህግም የጋራ ነው። ስለዚህ ቅድም ያነሳቸው መሰረታዊ የሆኑ ጉዳዮች በትክክል ሊተገበሩ የሚገባቸውና ከዛሬ ጀምሮ ልናስባቸው የሚገቡ ጉዳዮች እንደሆኑ እኔም እረዳለሁኝ። አንድ ነገር አምናለሁኝ። ሰዎች፣ ወጣቶች ብቻ ክርስቲያኑ ጥቅስ ላይ ጠቅስልህ ይችላል፣ ባይገድልም ግን ሰማዕት የሚሆን ወጣት ግን እንዳለ አትጠራጠር። አዎ እንኳን እርምጃ አልወሰዳችሁ ሃይማኖታችሁ ስለማይፈቅድላችሁ ነገም እንዳታደርጉት። ጥቅስ ላይ ጠቅስ ይችላል ወጣቱ ግን ይኖራል፣ ያለ ምንም ጥርጥር ይኖራል። አይተነዋል። በህይወታችን ያየናቸው ጉዳዮች አሉ። ምንም ያላሰብከው ቅድም አማን ነው የሚባለው ወንድማችን ተንኪ ወጣ ሊቢያ ላይ የነበሩ ወጣቶች እንኳን ሌላን እንትን ሊያውቅ ቀርቶ መጽሐፍ ቅዱስ ገጹ ቁጥሩ ስፉ እንትኑ እንኳን ያልነበራቸው ናቸው። ግን እግዚአብሔር ማወቅ መንገዱ ብዙ ስለሆነ ጥዋዕን ነበሩ ለሰማዕትነት። and the same thing ኢትዮጵያ ውስጥም እየሆነ ያለው በአራት ማዕዘን ሚዲያ ጥሩ ስለማይሆን እንደ ሀገር በጋራ መኖር ተገቢ ስለሆነ ቤተክርስቲያኗ እንደ ሀገርም ስለምታስብ and ትክክልም ስለሆነ ለሚያድጉ ህፃናት ሰርቶ ለሚገባ ሰው ምንም ለምን ለው በአጠቃላይ ሰላም መሰረታዊ ስለሚሆን ተብሎ ፖዝ የተደረጉ ጉዳዮች ሊኖሩ እንደሚችሉ ምንም ጥርጥር የለውም። አንድ እውነት ግን አንድ ሀቅ ግን ይኖራል። ሃይማኖት በጣም ከባድ ነው። እስልምና ላይ ያላችሁ ወንድሞች እናቶች እዚህ ካላችሁ በትክክል ምንድን ነው የፈለጋችሁት? በደንብ አጥሩት። በደንብ ከ150 በላይ ኢትዮጵያ ውስጥ መጽሐፍ ተጽፏል። በነገራችን ላይ በዚህ አጋጣሚ
ከ150 በላይ መጽሐፍት በእስልምና ጽርፈት በእመቤታችን በክርስቶስ ላይ በቤተክርስቲያኗ ላይ በትክክል ምንድን የተፈለገው? ምንድን የፈለግነው? ምንድን የፈለጋችሁት? ዛሬ በጣም ትላልቅ ሰዎች የምላቸው ማከብራቸው ኡስታዞች የጻፉትን ጽሁፍ በጣም ነው የሚደንቀው። እናንተም ይሄ እንዴት ሊሆን ይችላል? ብዙ ጉዳይ እኮ አለ አይደል? በወጉ ገና እኮ የተቃጠሉ አብያተ ክርስቲያኖቻችን እኮ ገና እኮ አልሰራናቸውም እኮ። የተገደሉ ካህናት እኮ በወጉ አልተቀበሩም። የተፈለገው ምንድን ነው? አይ እሱ አይመስለኝም። እሱ ትክክል አይመስለኝም። ሪሊ በደንብ ቁጭ ብሎ መመካከር ኤንድ ደግሞ ዋይዝ የሆነ ቅድም ፎይስ ተነሳቸው የነበሩ ሁሉም እስልምና አንድ ስላልሆነ በእስልምና ውስጥ ያለው ትክክል አይደለም የሚል የሚቃወም ልክ እንደኛ የሚናደድ የሚቃጠል ሰው ይኖራል ያለምንም ጥርጥር። ከነሱ ጋር ሆኖም አብሮ መስራት ሊጠበቅብን እንደሚችል አምናለሁኝ። ዝሮ እውነት ለመናገር ምንም ለማለት አለም የፈለኩት ዛሬ እንኳን በድጋሚ ድምጻችሁን ሰማ ነው። ከዚህ በኋላ እዘዙን። እግዚአብሔር ባወቀ እኔ መማር ፈልጋለሁኝ። እኔ አንዱ ተማሪያችሁ መሆን ፈልጋለሁኝ። ከዛሬ ጀምሮ አላውቃችሁም፣ አይ ነው በዚህም በዛም ስሰማችሁ በጣም ደነቃለሁኝ። ግን ከዚህ በኋላ እንደ አንድ ተማሪ የምቆጠር ከሆነ መማር፣ ቴዎሎጂን ማጥናት፣ ማወቅ፣ መርዳት ፈልጋለሁኝ። ሩቅ ነኝ፣ እግዚአብሔር አወቀ። ለማሰልጠን የምትፈልጓቸው የምታሰለጥኑ ከሆነ ግን እኔም መዝግቡኝ። በዚሁ አጋጣሚ እድሉ እንዳያመልጠኝ ብዬ ነው። እኔም መመዝገብ ቴዎሎጂውን መማር ፈልጋለሁ። የእውነት ከልቤን በትክክል ቴዎሎጂውን ስናውቀው ማገዝ እንጀምራለን። ያኔ በመግደል ሳይሆን በማስተማር በመጸለይ። ቅድም ማነው አትገድልም ቤተክርስቲያኗን? አዎ ትምህርቷ እሱ ስለሆነ ማለት ነውና በዚህ መልኩ እኔም ተማሪያችሁ ነኝ። ከዚህ በኋላ እስካሁን ያጠፋነው ጥፋት በሙሉ ፐርሰናሊ ይቅርታ ለማለት ነው። እግዚአብሔር በጣም እናመሰግናለን። ያው አብዛኛው መዘናጋቱ የመጣው ከተቋም ምንም እንደዚህ አይነት ነገሮች ብዙም ስላልተሰሩ ነው። ይሄ ቁጭት እርሶ ጋር ብቻ ሳይሆን እኔ የማልጠብቃቸው በጣም ትልልቅ የሚባሉ አባቶች እንባ እየተናነቃቸው ነው። እንደዚህ የኛ ጥፋት ነው። አመራር ላይ ያሉም ሆኑ ትልልቅ አባቶችም በቃ የኛ ጥፋት ነው፣ ዝም ማለታችን ነው። እናንተ ላይ እንዲህ መሞከሩ አለመስራታችን ነው። እኛ ዝም ማለታችን፣ እነሱ እንደፈለጋቸው ቤተክርስቲያን ላይ እንደፈለጋቸው ሲናገሩ እንደፈለጋቸው እንትን ሲሉ አንድ ቀን ምንም ያላል ነው። ፕላስ ደግሞ ምንም አለመስራታችን አንድ መጽሐፍ እንኳን እንደው እየጻፍን እስልምናውን እነሱ እኛ ክርስትና ሊያታክ እንደሚያደርጉት አለመጻፋችን የኛ ድክመት ነው የሚል ነው። አባቶችም ይሄው ቁጭት ነው ያለባቸው። ግን እንደዚህ ገፍተው መምጣታቸው ቆንጆ ነው። እኛም እንድንገባበት አድርገውናል የሚል ነው። እኛ እንደ እንትን አላየ ነው እንደዚህ እኛም ያው ገና መምጣታችን ስለሆነ ምንም የሰራ ነው ነገር ስለሌለ ምንም ይቅርታ የሚያስጠይቅ ነገር የለም። ግን ቁጭቱ መኖሩ እና እንድትሰሩ እንድትማሩትም ፕላስ ደግሞ ክርስትናውን አንጻር እስልምናውን እንድመልሱም በር መከፈቱ በጣም ደስ ብሎናል። ቀጣይ ደግሞ በደንብ የተሻሉ ነገሮች ስለሚመጡ ማለት ነው። መምህር ጎሳ ወደ እርሶ ልለፍ። አጠር አድርገ ነው። እሺ፣ አመሰግናለሁ እፎይ። የተወደዳችሁ ከላይም ከታችም ያላችሁ ውድ ኦርቶዶክሳውያን እና ክርስቲያን ቤተሰቦቻችን ሁላችሁ፣ መምህራነ ወንጌል ወንድም እህቶቻችን፣ ፎዬ ሰላም እግዚአብሔር ካንተ ጋር ይሁን። የኔ ወንድም እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። በእውነት ብዙ ተጨንቀን ነበረ። ዛሬ መድገም አልፈልግም እና ያልተባሉ ነገሮች ላይ ብቻ የሆነ ነገር ሀሳብ ሰጥቼ ልለፍ። ፎይ ዋናውን እኔ ሀሳብ መስጠት የምፈልገው ከታች ሆናችሁ ወደ 10,000 11,000 ህዝብ አለ። የቤተክርስቲያን አባቶች፣ ሊቃውንተ ቤተክርስቲያን
አመራሮች፣ የቤተክርስቲያን የበጎቹ እረኞች የሆናችሁ አላችሁ ብዬ ተስፋ አድርጋለሁ። ዝም ብለን ዝም ያላችሁት እናንተ የቤተክርስቲያን አባቶች፣ ዝም ያላችሁት እናንተ የቤተክርስቲያን መምህራን እና ውድ የቤተክርስቲያን ኃላፊነት ያለባችሁ የበጉ እረኛ የሆናችሁ እፎይ ጎመን እየቸረቸረ አይደለም እየተሳደ ሁላችንም ከእፎይ ጎን አንድ መፈክር ብቻ ልናገር ከተቀበላችሁኝ ውድ ተወዳጅ የኦርቶዶክሳውያንና ክርስቲያን ወንድሞቻችን እኔም እፎይ ነኝ የሚል መፈክር ወርም ይፍች ብዙ ጊዜም ይፍች እኔም እፎይ ነኝ የሚለው መፈክር የትም ቦታ ልናሰማ ይገባል። ቲክታኩን በቃ ልንናገረው ይገባል። እኔም እፎይ ነኝ። ሁላችንም እፎዮች ነን። ስለዚህ እኔም እፎይ ነኝ። ለምን? ለክርስትና መሰረት ስላለ ክርስትናን መሰረት እያዝያዝን ስለሆነ እኔም እፎይ ነኝ የሚለውን መፈክር ሁላችንም ልንይዘው ይገባል። ይሄ መፈክር ለሁሉም ይሆን። የምሬን ነው የምላችሁ። እፎዮች ብዙዎች እፎዮች ስላሉ እነ ጴላጤዎስ፣ እነ ክርስቲያን፣ እነ ማማይ ብዙ ወንድሞችና እህቶች አሉ። ክርስቲያን የሸተቱ ግን እውነቱን እውነት ብለው እየተናገሩ ያሉ። ስለዚህ እኔም እፎይ ነው የሚለውን ነገር ግድ የለም ለበርካታ ጊዜያት ይዘን እንቆየው። ስለዚህ አሁን እፎይ ምን አድርጎ እየተሳደደ ነው ያለው ስንል እውነቱን እየተናገረ ስለሆነ ነው። እውነቱን እየተናገረ ስለሆነ ነው እየተሳደደ ያለው። ልብ እንበል ክርስቲያን በተለይ በክርስቶስ አምላክነት በስላሴ ሶስትነትና አንድነት ላይ የምናምን ሁላችንም ጎራ ሳንለይ ክርስቶስ እየተሰደበ ነገር ግን የቁርአን መጥፎ ንግግሮች ወጥተው ስለተነገሩ እኛ ጎራ የምንይዝበት በምን ምክንያትና ምን መስፈርት ነው? Yesterday is Friday, today is Saturday, tomorrow እኛ እኮ አንድ መሆን ካልቻልን በስተቀር በጎቹን የሚጠብቃቸው ከላይ አንድ ሊሆን ይገባል። በቃ አንድ ሊሆን ይገባል። ስለዚህ በአንድ መመሪያና በአንድ መስመር በአንድ መንገድ መመሪያችን ቅዱስ ወንጌል ነው፣ መጽሐፍ ቅዱስ ነው። ስለዚህ አንድ እንሁን። ሌላ እፎይ እየተናገረ ያለው ሌላ ነገር አይደለም። ይቅርታ አድርጉልኝ፣ በጣም እየተናገርኩ እየጮኩ እንደሆነ ይገባኛል። ግን መሆን ያለበት ነገር ይሁን፣ መሆን ያለበት ነገር ይሁን። በጎቹን የምትጠብቁ አባቶችና ወንድሞች እህቶች እዚህ ላይ ለእፎይ ከለላ ሊሰጠው ይገባል። ከህግም አንጻር ህግ ውስጥ ያሉ ሌሎቹን ልክ የሌሎቹ አሳዳጆችን ተልኮ ይዘው ይመጡ አሉ። እነዛንስ በምን እንከላከል የሚለውንም ሊሰራበት ይገባል። በመከላከያ አባል ውስጥ ያላችሁ፣ በጸጥታ ዘርፍ ያላችሁ፣ በየትኛውም ዘርፍ ያላችሁ ወንድም እህቶቻችን እውነቱን እውነት በሉና ተናገሩ። ግድ የለም ላሰራችሁት ማህተብ እውነት ይሁንባችሁ። ሌሎቹ ሲነኩ ይቆማሉ። እናንተ ኦርቶዶክስ ሆናችሁ ምን ይዛችሁ ክርስቶስ ጋር ትቀርባላችሁ? እፎይ ሲሳደድ ዝም ያላችሁ፣ እፎዮች ሲሳደዱ ዝም ያላችሁ፣ ነገ ጠዋት በክርስቶስ ፊት ስንቆም ዋጋ አይ ቲንክ መምህር ጋ ነው ኔትወርክ ነው። እኔ ነኝ እየተሰማኝ አይደለም። አንተ ትሰማለህ እፎዬ? መምህር ጋ ነው። ኦኬ ቃልዮት ያሰማልን መምህር ጎሳ። እንግዲህ ኔትወርክ ይለውን መምህር ይቅርታ፣ ያው ኔትወርክ መሰለኝ ኔትወርክ እየተቋረጠ ነውና እፎዬ በጣም ይቅርታ አመሰግናለሁ። ስለዚህ ልብ እንበል ሁላችንም ኔትወርካቸው ትንሽ እንትን እያለ ነው፣ እያስቸገራቸው ነው። እሺ መልክቶት ኦልሞስት ደርሶናል። እናመሰግናለን። ቃልዮት ያሰማልን። መምህር ዮሐንስ ወደ እርሶ ልለፍ። አይ ቲንክ ኦሮምኛም ይችላሉ ይመስለኛል። በገነጋን ዱፍተን በገነጋን ነው ይግደን እፎዬ፣ እንኳን ሰላም ቆየህን። ያደጋ ባብስቴት ኦሮሚ ፋዳኒ ሶዶቲ ፉፍተኒ ቶሌ ባየነቲ ቶለ እፎዬ፣ ሁለት ነገር ብቻ፣ ብዙ ነገር መናገር አልፈልግም። መጨረሻ ላይ አፋን ኦሮሞ የምናገረው ጉዳይ አለኝ። የመጀመሪያው እግዚአብሔር አምላክ እንኳን ከክፉ ነገር ጠብቆ ለዚህ ያበቃችሁ ሁላችሁንም፣ በተለይ በዚህ ዙሪያ የምትሰሩ ወንድሞቻችን እኔ አንድ ነገር ማለት እፈልጋለሁ እፎዬ። በዚህ ዘመን እግዚአብሔር በተለይ አሁን ባለንበት በዚህ በ21ኛው ክፍለ ዘመን ላይ በእውነት የኦርቶዶክስ ተዋህዶ ድሮን አድርጎ እግዚአብሔር በዚህ መልኩ ስላመጣችሁ ስለ እናንተ እግዚአብሔር እናመሰግናለን።
በእውነት ነው የምልህ። በጣም ብዙ ለብዙ ወንድሞች እህቶች ሱስ ሆነሃል። እንኳን አይደለም ለኦርቶዶክሳዊ እዚያ ውስጥም ላሉ አካላት ሱስ ነህ። አንተ የምትገባበትን ጊዜ የማይናፍቅ የማይጓጓ ሰው የለም። እኔ በጣም ብዙ ቦታ ላይ ይቻል እኔን ጨምሮ ማለት ነው። በጣም ብዙዎች ይጓጓሉ አንተ የምትገባበትን ሰዓት። ያ ማለት ደግሞ በጣም ጠልቀህ እየሰራህ ያለው ዛሬ 10,000 እኛ ብዙ አውደ ምሕረት ላይ ስንቆም 10,000 አይደለም 1,000 ሰው ቁጭ ብሎ አይሰማንም። እና በዚህ ሰዓት በጣም በርካታ ህዝብ ቁጭ ብሎ መስማት አንተ ማድመጥ ማለት ምን ያህል እግዚአብሔር በአንተ ውስጥ አድሮ መልእክቱን በተለይ በዚህ ዘመን ላሉ ወንድሞች ወጣቶች መልእክቱን እያስተላለፈ እንደሆነ እንዳትረሳ ማለት ፈልጋለሁ። አይዞህ፣ ካንተ ጀርባ ድብቅ የእግዚአብሔር ሰራዊት ድብቅ የማይታዩ በጣም ብዙ ወታደሮች አሉ። እኔ ይሄንን ካልኩ አንተን ማጽናናት እንኳ ብዙ ቢከብደኝም ዘመኑ የመጨረሻው ዘመን ላይ የሚገሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል የተባለው ያ አሁን ያለንበት ዘመን ስለሆነ ይሄ ላንተ ብዙም የሚያስደንቅ ነገር አይደለም። ከታች ያላችሁ ሌሎች ይህንን ድምፅ የምትሰሙ ኦርቶዶክሳውያን፣ ሌሎች ፕሮቴስታንት ወንድሞቻችን እህቶቻችን ግን አንድ ነገር በተለይ በዚህ አሁን በወንድሞቻችን ላይ በተነሳው ጉዳይ ላይ አጥብቀን የተለያዩ መፈክሮችን እነሱ ሁሉ እንዳሉ ሆኖ ማድረግ ያለብን ቅዱስ ጴጥሮስ ነገ ሊሰየፍ ነገ ሊታረድ ምሽቱን በወህኒ አስሮት በነበረበት ጊዜ ንጉሱ አብያተ ክርስቲያናት በሙሉ ስለ ቅዱስ ጴጥሮስ ይጸልዩ ነበር፣ ወይም ጸሎት ይደረግ ነበር። ስለዚህ እግዚአብሔር መልአኩን ልኮ ነው ቅዱስ ጴጥሮስን ከዚያ እንዳወጣው ሁሉ ስለ አንተ የማይጸልዩ እናቶች አባቶች የሉም እፎዬ፣ እንዲሁም ደግሞ ጳላዲዮስ በጣም በርቱ፣ ማልጀቹን በርባዳ። አንዳንዴ ለሰዎች አቅጣጫ መስጠት ጥሩ ነው ብዬ አላስብም። ያን ስል ምንድን ነው እፎዬ መስራት ያለብንን ነገር አይነትና እንደ ወንድሞቻችን እህቶቻችን አይነት ሚሊዮን እፎዮች ያስፈልጉናል። ስለዚህ በዚህ ቦታ በዚህ አሁን እዚህ በጣም ብዙ ሰው ጤነኛውም እንዲሁም በተቃራኒውም ያለው የሚሰማ አለና አንዳንድ ጊዜ ቀድመን መረጃ ለሰዎች በማጋራታችን ብዙ ነገሮች የሚበላሹብን ነገሮች አሉና እንደው በጣም ትልቅ ኦፊሻል የሆነ ቴሌግራም ወይም ደግሞ ሌላ እንዲህ ማህበራዊ ሚዲያ ላይ ባለማህተቦች ኦርቶዶክሳውያን ብቻ የሚገናኙበት ከዚያ ባሻገር ደግሞ እፎዬ ህፃናት ላይ የሚሰራበትን ወይ በተቻለ መጠን እባክህ አንተና ሌሎች ከአንተ ጋር የሚሰሩ ወንድሞች እኛም እግዚአብሔር ቢረዳን ከዚህ በኋላ ከእናንተ ስር ቁጭ ብለን መማር እንፈልጋለን። ኬሰቱ ነሞኒ አፋን ኦሮሞ ደጌፈተነስ ኬሰ ጅርተን ሄዱን ኬሰን ደኑን ኬሰን ጅርቱ መነ ክርስቲያና ኬኛፍ እፎዮኒ ኪትላኒ በርባችሱ ሚሊዮኖኒ በርባችሱ ማሊፍ ኑ አመንታ ብራ አመንታ ነማቲን ቡኑ ጋፈ ነሞን አመንታ ኬኘት ቡንገሩ በርሲስ አመንታ ኬኛ ስሪቲ ገዲ ፈጌኛን በርሲስና namoota biroo irraa immoo dheekkamsoonni garaagaraa gaafa dhufan dhugaa nuti qabnu immoo addunyaan akka isheen beektuuf sirriitti taasisnee barsiisuu danda'uu qabna. Kanaaf ijoolleen ortodoksii as keessa jirtan, ijoolleen afaan oromoo dandeessan, ammas karaa buleessa keenya Effooyifaatiin warri dhufuudhaaf barbaaddan leenjiin barbaachisaa ta'e karaa obboloota keenyaa kun kennamaa galmaa'aa jiran kan jiran waan ta'eedhaaf kottaa kara isaaniitiin baradhaa sirriitti waa'ee amantaa keessanii keessattuu immoo yeroo ammaa kana keessatti ijoolleen sila Effooy yeroo jedhu dhageessaniitu Iyesuus Kiristoos jedhanii waamuun akka hin danda'amne Abrahaamiin Abrahaam jedhanii Museedhaan Musee jedhanii akkasuma wantoota raajota kitaaba qulqulluu irra jiran akka maqaa isaaniitiin hin waamne haga kanaatti labsiin amma kan duratti dhufaa jiru jechaadha. Kanaaf nu immoo ciisnee teenyee ofirratti ilaaluu hin qabnu, sirriitti hin barannaa, warreen nu gaafataniif deebii deebisuu danda'uu qabna. Effooyyee sinduukaa jirra kitiloonni jiru hin sodaatina, tokko duubatti hin jedhiina, barumsa keessanitti fufa, nu waan barbaachisu sinduukaa jirra ከእናንተ ጋር ነን። ሌሎች ሚሊዮኖች አሉ እናንተም አታውቋቸው ግን የሚያውቋችሁ በጣም በርካቶች ስላሉ እፎዬ በርታ፣ እግዚአብሔር ካንተ ጋር ይሁን፣ እጽፍልሃለሁ፣ መልስልን፣ መማር እንፈልጋለን። እንበረቹ በርባና ኖጀና ይይ ኡልፋዳ ገለቶማ ቶሌ በጣም እናመሰግናለን። እሺ ወንዴ ወደ አንተ ልምጣ። መምህር ዮሐንስ እናመሰግናለን። በውስጥ ጻፍልኝ። ኦሮምኛ መምህራኖችን በደንብ እንፈልጋችኋለን። ያው ከስንፈት ጋር በተያያዘ ሰንፈን ኦሮምኛው ላይ ብዙም አልሰራንም። መምህራኖች ትጠየቃላችሁ፣ በነፍሳት ትጠየቃላችሁ፣ በመጥፋትም በማለመጠበቅም ትጠየቃላችሁ እና እንደዛ ነው። ወንዴ ይቱፉ ፌሜ
ሀዬ እፎይ መጀመሪያ በአማርኛ ላውራ። ድምጻችሁን ስለሰማ ነው እግዚአብሔር ይመስገን በጣም ደስ ብሎኛል። ግን ከዛ ቀደም ብዬ አንድ ነገር ማለት እፈልጋለሁ። ቀይ በራብኝ ይሰማል? አዎ ይሰማል። ደጋማ ሰገሌንኮ ይደጋማ ትቡፊ መጀመሪያ ምንድነው ማለት የምፈልገው እንደ መልእክት ማስተላለፍ የምፈልገው ነገር አለ። ራሴን የምጠይቅበት ራሴን የምወቅስበት ነገር ማለት ነው። እማዝንበት በራሴም እግዚአብሔር በሚያውቀው ዛሬ እፎይ ከቤቱ ወጥቶ እፎይና ወንድማችን ከቤታቸው ወጥተው ሌላ ቦታ ላይ ነው ያሉት። ተሳደው ነው። ይሄ ለኛ ለክርስቲያኖች ያሳፍረናል። እግዚአብሔርን ነው የምላችሁ፣ አሳፋሪ ነው። ልናፍር ነው የሚገባው በራሳችን። ምናልባት እፎይ አጥፍቶ ቢሆን ስተት ሰርቶ ቢሆን እሺ፣ ቅድምዬ ወንድማችን ይሁን አንድ ቪዲዮ አውጥቶልን ነበረ። ሲሰድቡን ነበር፣ የኛን ሃይማኖቶች ሲሳደቡ ነበር። መጀመሪያ ላይ እፎይ ሲመጣ ማቅ ነበር እኔ። እንዴት መጣ ነው ክርስቲያኖች ባለማህተቦች በመድኃኔዓለም ወደኋላ እንመለስ። እንዴት መጣ እፎይ ሲመጣ እንዴት ነው ካላችሁ ቤተ ክርስቲያን እየተቃጠለ ነበረ፣ ቤተ ክርስቲያን እየፈረሰ ነበር፣ ክርስቲያኖች እየተሳደዱ በነበረበት ሰዓት ላይ ምዕመኑ አልባሌ ቦታ ላይ እነሱ ጋር እየሄደ ጥያቄ እየጠየቀ በነበረበት ሰዓት ላይ ነው የመጣው። ቤተ ክርስቲያንን መስጊድ እናደርጋለን በሚሉበት ሰዓት ላይ ነው የመጣው። እስኪ እናስታውስ ይሄንን። ለዚህ ነው አሁን ቅድም እየወጣው ወንድማችን ኔትወርክ ያስቸገረው ማለት ነው። ሁላችንም እፎይ ነን። አዎ የኛን የሁላችንም የባለ ማህተቡን ሐሳብ ይዞልን ነው የመጣው። ያንን ሐሳብ ነው ይዞ መጣው። ይሄንን የኛን ሐሳብ ይዞልን መጥቶ ስለ ቤተ ክርስቲያን እየተጋደለ ያለ እኛ ዝም ብለን የምንተኛበት እሱ ደግሞ የሚሳደድበት ምንም ምክንያት ሊኖር አይችልም። ምንም ምክንያት ማለት ነው። ሁላችንም የኦሮሚያ ተወላጆች ይህንን እናውቀዋለን። ደግሞ ምናልባት ቅድም የተናገረውን ማለት ነው ከዚህ በኋላ ኢየሱስ ብለው እንዳይጠሩ ቆዩ። ይሄ ነገር ሲሰራበት ከቆየ ማለት ነውና ኑማቱ ደመቁ ዲዴ መለይ ኑማቱ ደመቁ ዲዴ መለይ ሳን ቃተኑት ይመን ቃተኑት በስመ አማራ እያሉ እኮ ብዙ ይሉናል። አኔ አመሌ ዋን ባኤን ዱበዱ እፎይ ገሩ ጆሌን ቴኛ የቹዳ ጆሌን ኦሮሞ ወሮኒ አመንታ ክርስቲያና ወርዶፍተን ረፉይን ቀብኑ ደመቁ ቀብና ኦቦሎኒ ኬና ጀላ ቴኘ በረች እና ሌሎቻችን ደግሞ ቪዲዮ የምንሰራ በደንብ ቪዲዮ እየሰራን ይሄንን ነገር ከጎናቸው ልንቆይ ይገባል። ቤተ ክርስቲያን ጆሮ ልትሰጠን ይገባል። በተለይ እዚህ ሚዲያ ላይ በየትኛውም ቦታ ላይ ያገለገሉ አሉ፣ በየትኛውም ረድፍ ላይ ያገለገሉ አሉ ወንድሞቻችን ቤተ ክርስቲያን ዕውቅና እንድትሰጥልን እንድታዳምጠን እንፈልጋለን ሁላችንም ማለት ነውና በዚህ ነገር ላይ መስራት አለብን። እማፍረው አሁንም ደግሜ የምናገረው አስረግጬ የምናገረው ነገር አሁንም እያሳፈረኝ ያለው ነገር ወንድማችን ባስተማረ ባልተሳደበበት እነሱ ወጥተው አንዴ የተገረዘ ሲሉ ሁለቱ ስባት አንዴ ምን ሲሉ በጣም ብዙ አስጠሪ ነገር ማለት እነሱ የሚናገሩትን ነገር እኔ መናገር ስለማልፈልግ ነው ስለሚደብረኝ። ይሄንን የሚሉት ሚዲያ ላይ ማን ነው መንገድ ላይ ወጥተው አስፋልት ላይ ወጥተው ሰው በተሰበሰበበት ነው የሚናገሩት። ከመጽሐፍ ላይ ግን እነኚህ ወንድሞቻችን አውጥተው የተናገሩትን የነሱ ወንጀል ሆኖ እነሱ ሲሳደዱ እኛ ዝም ብለን ማየታችን በጣም ደካማነታችን ነው የሚያሳየውና ክርስቲያኖች ይሄ ማንቃደውን ሊሆነን ነው የሚገባው። ከዚህ በኋላ ሁላችንም ከነሱ ቁጭ ብለን እንማራለን። በነሱ ቦታ የሚመጣውን እኛንን የምንመክተው እኛ ይሄንን ነገር ልንመክት ነው የሚገባው ነው የምለው። እፎይ አላበዛም። ብዙ መምህራኖች ነቀሲትም እዚህ ውስጥ ስላሉ እነሱ ይናገሩ። ግን ሁላችን መንቃት አለብን። በተለይ ኢጆሌን ክርስቲያና ወረ ኦሮሚያ ኬሳ ይርተየች ሁዳ ወሮኒ አፋን ኦሮሞ ዱበተን ደመቁ ቀብና አማናቻ ደመቅኑ ኢሳንጀላ ካቹ ሀዲፍኑ ኢሳ ቀና ዋይ ሙስሊሞታ ዋይ መንዙማ ዋይ ገረገራ ገላኪሳ ይርተ ሚዲያ ከናራት የቹዳ ኢሳ ሜወነ ከሳ ኢንፈኬሲና ፈኬሱማ ከናከ ኢንፈኬሲና ዱጋ ዋቀዮ ባይኤነ መጅቢሲ ሳበ ባይኤነ መጅቢሳ ወንኩን ይሄ ነው ምለው። እፎይ በጣም አመሰግናለሁ። ቴንክ ዩ። እኔ በጣም ነው ስሜታው በነገራችን ላይ በዚህ እሺ፣ እናመሰግናለን። በጣም እናመሰግናለን። እሺ ወደ መምህር ክርስቶፎሮስ ወደ እርሶ ልለፍ። ሰላም ለእናንተ ይሁን እህት ወንድሞቼ፣ እንዴት አላችሁ? እፎይ ሰላም ብያለሁ። እንዴት ነው ወንድም አለው? እሺ ቀሲስ መላከ ገነት ቀሲስ በኩሉ ይባርኩኝ ይፍቱኝ። ቀሲስ
ካሉ ድምፅዎት በጣም የራቀ ነው። ምናልባት በኋላም ለመግባት እንዲመቾት ወይ ተመልሰው ይግቡ። እንግዲህ የተወሰኑ ሀሳቦችን ሰምቻለሁ። ምናልባት ቀይ ያበራብኝ ነው እየተሰማሁ ከሆነ እሰማለሁ አይደል? እሺ፣ ጥቂት ሀሳቦችን ላንሳ። በመጀመሪያ ደረጃ ወንድሞቻችን እፎይና ጰላዲዮስ እንኳን እግዚአብሔር አምላክ አተረፋችሁ ለንስሐ ለአገልግሎት የሚሆን እድሜን እግዚአብሔር አምላክ እንኳን ጨመረላችሁ። እውነት ለመናገር መከራችሁን በደንብ የተረዳሁት ትናንትና ነው እና ከጰላዲ ጋር ተደዋውለን ትንሽ ነገረኝ። በጣም ነው ውስጤ ያዘነውም እንደው እንባም አቃረኝ። እውነት ለመናገር አዘንኩ በጣም እና እስካሁን ከጎናችሁ ሆነን ስላላገዝናችሁ ብቻችሁን ስላጋፈጥናችሁ እጅግ በጣም በቤተክርስቲያን ስም ይቅርታ ጠይቃለሁ። እኔም እንደ ወንድም ከጎናችሁ ልቆም ይገባ ነበር እና እንደገናም ደግሞ ዛሬም ላይቭ ከመግባታችሁ በፊት ትንሽ ቴክስት ተለዋውጠን ነበር ከጰላዲ ጋር እና ዛሬም ደግሞ ስሰማ በቃ በጣም አይሰማኝ እውነት ለመናገር እና ግን እግዚአብሔር ይመስገን መጽሐፍም እንደሚለው ነገር ሁሉ ለበጎ ነው ይላልና ወንድሞቻችሁ ከፍ ሲልም ደግሞ የቤተክርስቲያን መምህራን አባቶችም ጭምር ተኝተንም ስለሆነ ያለ ነው እንድንነቃም ይመስለኛል። ቅዱሱ መጽሐፍ በዚህ በሮሜ መልእክት ላይ ምዕራፍ 8 ላይ እንደምታውቁት ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለና እውነት ነው፣ ለበጎ ነው የተደረገው። መምህራኑ ወንድሞቻችሁ እህቶቻችሁ እንዳጠቃላይ ክርስቲያኖች እንድንነቃ አንቀላፍተናል። በእውነት ከምር በጣም አንቀላፍተናል። አህዛቡ እንደሚመላለሱት አህዛቡ እንደሚዘምቱት አይደለም የኛ ክርስቲያናዊ የሆነ ዘመቻ ያለው። በጣም ተኝተን ያለን እውነት ለመናገር ብዬ ነው የማምነው። ከዚህ ውጭ ግን መናገር የምፈልገው እዚህ ማህበራዊ ሚዲያ ላይ የሚሆን ባገኙት አጋጣሚ አብዛኛው ሙስሊሞች ሁሉም ለማለት ባያስችልም አብዛኛው ሙስሊሞች እንደፈለገው ነው የሚፈነጩት። እንደፈለገው ክርስትና ላይ ማለት ነው። ክርስትና ላይ እንደፈለገው ይናገራሉ። እንደፈለገው ነው በአፋቸውም በመጻፋቸውም ባገኙት ነገር ሁሉ እንደፈለገው ይናገራሉ። በአምላካችን ላይ፣ በቅዱሳን ላይ፣ በሁሉም ነገር ላይ፣ በእኛ ላይ። በእርግጥ ይሄ ያው ራሱ ከቁርአናቸው የተቀዳ ነው፣ የሚታወቅ ነገር ነው፣ ከመጽሐፋቸው የተቀዳ ነው እና እንደፈለገው እየተናገሩ እኛ ዝም እንላለን። ምላሽ እንኳን ሳንሰጥ ብዙ ዘመናትን ነው በነገራችን ላይ የመጣ ነው። እንደው የሀገር ልጆች ነን እህትና ወንድም ነን እንደዚህ ነን እያልን ማለት ነው። ብዙ ጊዜ ለዛ እናደላለን፣ ግን ደግሞ ተገቢውን የሆነ ምላሽ መስጠት ያስፈልጋል እና ክርስትናን እንደው በሰይፍ የሆነ በስለት እንደዚህ በዛቻ እንዲህ በማሳደድ ምናምን የምናስቆመው ነው የሚመስላቸው። እንደዛ ቢሆን እህት ወንድሞቻችን ምናምን የሚሰሙ ስለሚኖሩ ክርስትና ዘመናትን ተሻግሮ በ12 ሐዋርያት በ36 ቅዱሳት አንስትና በ72 አርድእት 120 ቤተሰቦች ተሰብኮ ነው እኛ ዘመን ባልደረሰ ነበር በዓለም ላይ ተስፋፍቶ ማለት ነውና ሰይፉ ስለቱ ዛቻው ግድያው ምኑ እሱ እውነት ለመናገር ቤተክርስቲያንን እንድትበረታ ነው የሚያደርጋት፣ እንድንነቃ ነው የሚያደርጋን። ጠርጡለስ የተባለ ሊቅ በዚህ በሁለተኛው ክፍለ ዘመን የነበረ የሰማዕታት ደም የክርስቲያኖች ዘር ነው እንዳለው አንዱ ሰማዕት ሲወድቅ ሌሎች ብዙ አህዛብን ብዙ ኢአማንያንን አረመኔዎችን ይማርካል። እነ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ ሲወገሩ ልብስ ጠባቂ እና ጠብደል የነበረውን ጳውሎስን ያህል የቤተክርስቲያን ብርሃን በኋላ የሆናትን የመጣው ያንን ይላሉ ሊቃውንቱ። እነሱ መጡና ተሳደዱለት፣ ለክርስቶስ ተሳደዱለት፣ ለክርስትናቸው ተሳደዱና እንደዚህ እንደው በእንትን የሚቆም ክርስትና የለም እና ይህንን አለማወቃቸው ራሱ አንዳንዴ በጣም ፈገግ የሚያሰኝ ይደንቀኛል እውነት ለመናገር እና ተገቢ የሆነ ምላሽ መሰጠት አለበት። ወንድሞቻችን እነ እፎይ እነ ጰላዲዮስ እህቶቻችን አሁን እነ ትንሿ እነ ማማ ያው በጣም ብዙ ናቸው ያሉ እነ ዓለም ናኑ በጣም ብዙ ናቸው። በነገራችን ላይ ብዙ ስላችሁ እንደው ባላቸው አገልግሎት በቃ በውስጥም በውጭም የሚተጉ ስለማቅ ነው። ያን ያህልም ደግሞ ብዙ ናቸው ማለት አይደለም። እንደውም ብዙዎቹ አሁን ትንሽ አቅም ብሎ እመለከታለሁና እንዲያውም ብንደግፋችሁ ከዚህ በላይ ደግሞ በጣም መስራት ይችላል ነበርና በእናንተ በጥቂት ሰዎች ነው እንግዲህ እስልምና እንደዚህ ሸክ ያደረገው።
እውነት ለመናገር እና እነሱ ያልተጻፈ ያነባሉ። በጣም ያልተጻፈ ማለት ነው። ምንም ነገር የሌለ ነገር ፈጥረው እንደፈለገው ይናገራሉ። እፎይ ወንድማችን ግን ከቁርአን ሲጠቅስ ከሐዲስማ ካመጣ በቃ ሰደበን ነው። በቃ አያውቁትም፣ መጽሐፋቸውን አያውቁትም። እና እንዴ የራሳቸው መጽሐፍ ተነቦ የለም እፎይ ነው የተሳደበ ይላሉ። እንዴ ምንድን ነው ይሄ? እኔ በጣም የሚደንቀኝ ነገር ነው። እና ትምህርት ያሸንፍ እንጂ ሐሳብ ያሸንፍ እንጂ እውነታው ሲነገር ቀጥታ የተጻፈው ነገር ይሄ እኮ እንደዚህ ነው ይሄ ነው ተብሎ በራሳቸው የተመዘገበው እሱ ሲነበብ ኧረ ጥፋተኛው ገሌ ነው ተብሎ ወደኛ የሚዘመት ከሆነ አግባብ አይደለም። በእውነት አስተምሩና አስተምር፣ ይሄ መብታችን ነው። ከዚህ ውጭ ግን እኔ ዝም ብሎ ላፊ ነገሮች በጣም ትክክል አይደሉም። እውነት ነው ምስልምና የቆምባቸው ፒላሮች ምላቸው ነው በዋናነት 3 አሉ። ያው ይሄ ልፍ ያለው ጂሃድ አለ። ከዛ 3 ምንድነው 4 እስከ 7 ድረስ ምናምን ይላሉ። አንዳንድ እንትንም ያገባሉ ሴት። ከዛ ደግሞ ውሸት። በቃ እነዚህ ፒላር ናቸው፣ ይታወቃል ከጥንት ጀምሮ ማለት ነው። ግን አሁን ዘመኑ እንደ ድሮም አይደለም፣ እንደ ድሮም አይደለም። ራሱ እንደ ድሮም ራሱ ይሁን ግድ የለም ዘመኑ ሐሳብ ያሸንፍ። ሰው እኮ አሁን ያመዛዝናል እኮ። ከስር የምትከታተሉን ምናልባት ሙስሊም እህት ወንድሞቻችን ካላችሁ አይምራችሁን አሰሩት። ምንድን ነው ይሄ? አስገድዶ ገድሎ እንትን ብሎ ግዴታ የኔ ካልሆንክ የሚል አምላክ አለ እንዴ? ትምህርት ይቅረብ፣ ሐሳብ ይቅረብ ስርዓት ባለው መንገድ። ከዚህ ውጭ ግን በዛ ሰፈር እንደፈለገው እየተነገረ እኛ አንገታችንን ደፍተን የምንኖርበት፣ እዚህ ጋር ደግሞ እንዲያውም ስርዓት ባለው መንገድ ሲነገር ዘራፍ ዘራፍ የሚባልበት ምንም ነገር የለም። እንደ ሀገርም ከሆነ ህግ ይዳኘናል፣ በቃ አለቀ። ከዛ ውጭ ግን እኔ ዝም ብሎ ይሄ የሌለ ነገር እንትን ማለት በጣም ትክክል አይደለም። እና ትምህርት ቢያሸንፍ ሐሳብ ቢያሸንፍ ብንማማር፣ እናንተም እውነት ካላችሁ ብትናገሩ ግድ የለም፣ እኛም ደግሞ እውነት አለን እንናገሩ፣ በቃ አለቀ። ያኔ ትውልዱ ይዳኝ እንጂ ይሄ በዛቻ በማንገራገር በማሳደድ የሚባል ነገር ምንም እንኳን የእናንተ ምናልባትም እንደ እንትን የምትወስዱት ቢሆንም ግን ይሄ ትክክል አይደለም። በተለይ በዚህ ዘመን በ21ኛው ክፍለ ዘመን ማለት ነው። እና ይህንን መለስ ብላችሁ ብታዩት መልካም ነው። ከዚህ ውጭ ግን እኔ አሁንም ቢሆን ክርስቲያናት ወንድሞቻችን እንንቃ፣ በጣም አንቀላፍተን ያለ ነው። እውነት ለመናገር ከላይ እስከታች ነው ብላችሁ እዚህ ቅበተ እምነት ላይ ወይም ደግሞ እንዳጠቃላይ ኮምፓራቲቭ ቲዮሎጂ ላይ በሚደንቅ ሁኔታ እስልምናው ላይ ከህፃነት ጀምሮ ነው በጥላቻ መልክ ሊሆን ይችላል ወይ ደግሞ እነሱ በፈለጉት እኛ እንኳን በማናምነው ማለት ከዛ የነበሩ በኋላ ላይ ወደ ክርስትናውም ሲመጡ በግልጽ የነገሩን አሉ። ከህፃነት ጀምሮ ነው የሚነግሯቸው። እኛ ጋርስ ምንም የለም። በቃ ዝም ብለን አሁን እኮ ነፎይ ነበላደ ሌሎችን የሚያገኘናቸው እኮ በራሳቸው እኮ ለፍተው ጥረው ግረው እኮ ደክመው እኮ ነው እንጂ እኮ አይ እዚህ ጋር እንደዚህ ነው እዚህ እንደዚህ ነው ይሄ እንደዚህ። እኔ በጣም ብዙ ነው የሚቀረን፣ እውነት ለመናገር በጣም ብዙ ነው የሚቀረን። እና እህት ወንድሞቻችን እንንቃ፣ የራሳችንን ቀድመን በደንብ እንወቅ። ከዛም ደግሞ ልክ ክርስትናው በሚያዘን መንገድ እኛ ከሰው ጠላት የምንለው የለን፣ ጠላታችን ዲያብሎስ ነው። ደግሞ ምንድን ነው የሚያምኑት ምንድን ነው የሚለው መጽሐፋቸውን የሚለውን ነገር ደግሞ ከወንድሞቻችን እግር ስር ቁጭ ብለን ተምረን እነሱን ደግሞ መተካት አለብን። ለሚመጣብን ጥያቄ ምላሽ መስጠት አለብን። ይሄ መብታችን ነው። በነገራችን ላይ ምን ማድረግ ያለብን ነገር ነው። ይሄ ስለ ራሳችን አውቀን ከዛ በኋላ የሌሎችስ ምን ይላል የሚለውን ነገር ግድ ነው ማወቅ መቻል አለብን። እና መንቃት መቻል አለብን፣ መንቃት መቻል አለብን። ያንቀላፋንበት የተኛንበት እና ብዙዎችን ወንድሞቻችንን እህቶቻችንን ያስበላንበት ጊዜ ይበቃል። እውነት ለመናገር በጣም ትክክል። እኔና እናንተ ተኝተን እቅዱ እንዲያውም በጣም ብዙ ነው። አንዳንዱን እዚህ ባዳ ልናወራው እንችላለን። ብዙ ነው፣ ረጅም ነው እቅዳቸው። በነገራችን ላይ በተለይ ይሄ አክራሪው ፓርት በጣም ብዙ ነው። ያው የሚታወቅ ነገር ነው ያለው። እኛ ግን በቃ ተኝተናል ምናምን ማለት ነው። እዛ ለሽ ብለናል፣ ኧረ ችግር የለውም እኮ ምናምን እንደዚህ እያልን በቃ ዝም ብለን ተኝተናል ማለት ነው። እኛ የምንጠላው ሙስሊም ስለሆነ የምንጠላው የሆነ እምነት ተከታይ ምናምን ስለሆነ ሰው የለም። እውነት ለመናገር በሰይፍ ሲመጣ መጻፋው የኛ ሰይፍ አይደለም። ግራህን ለሚመታ ቀኝ ስጠው የሚልም አለ፣ እሱን አንረሳም። ግን ደግሞ አግባብ የሆነ ደግሞ አመላለስ አለ። እውነት ለመናገር አግባብ የሆነ ወንድምን ማለት ሙስሊም ወንድም ሙስሊም እህት ካሉ እነሱን በፍቅር በትምህርት መማረክ ደግሞ የሚባል ደግሞ አለ። ይሄ መብታችን ነው። እና ይህንን ስናደርግ እውነት ነው በጣም እንዴ። በነገራችን ላይ ኢትዮጵያ ብቻ ሳይሆን እኮ በወንድሞቻችን የተነሳ እዚህ ብቻ ሳይሆን እኮ እንደ ዓለም ነው እኮ ሸክ ያደረገው እስልምና የለም። ቅድም ካነሷቸው ፒላሮች ውጭ ምናልባት የሚጨመሩ ካሉ አላውቅም፣ ከሶስቱ ውጭ እኮ ሊቆም አይችልም። ካልዋሸ
ሰይፍ ካላነሳ ከዛም ደግሞ ቅድም ያልኩትን ካላደረክ ይሄ ሶስተኛው ፓርት አንድ ወንድ እንደዛ እያገባ ምናምን ካልሆነ ሊቀጥል አይችልም። ስለዚህ ያለው አማራጭ በቃ አረ እንትን አሉብን እንደዚህ ሆኑብን፣ ስለዛ ስናንሳ ነው እንምዘዝም እና እኛ ግን በፍቅር በትህትና ሁሌም ቢሆን ማለት ነው ስሜታዊ ሳንሆን መማረኩን እጅግ እጥፍ ድርብ አድርገን መቀጠል አለብን። ስለዚህ እህት ወንድሞቼ ወሬ ብቻ እንዳይሆን በዚህ በየትኛውም ሁኔታ በተለይ እስልምናው ላይ ለሚያገለግሉ ወንድም እህቶቻችን እስካሁን ያልደረስንላቸው ይበቃል። ከዚህ በኋላ በደንብ በውስጥ የምንመክረውን በውስጥ እየመከርን አይዟችሁ ልንላቸው ይገባል። መማር ያለብን ቁጭ ብለን መማር መቻል አለብን። መደገፍ ያለብንን ነገር ደግሞ መደገፍ አለብን። የወንድሞቻችን የአገልጋዮቻችን ደህንነት መጠበቅ አለበት። በቃ አለቀ። እዚህ ሚዲያ ላይ ዝም ብለን ለሆይታ የሆነ ነገር ብለናቸው እኛ ዘወር እንላለን፣ እነሱ ብቻቸውን ይጋፈጣ። ትክክል አይደለም። በረከቱም ነገ ለእነሱ ብቻ ነው የሚሆነው። ስለዚህ ይህንን በደንብ እንድናስብበት ያስፈልጋል። ሚዲያው ላይ እንዳለ የምናደርገው ይሄ የህብረቱ የአንድነቱ ጉዳይ እንዳለ ሆኖ ግን በጣም ልናስባቸው የሚገቡ ጉዳዮች አሉ። ሁሉም ሀሳብ ማዋጣት አለበት። ሁሉም የመፍትሄ ነገር ማፍለቅ አለበት። በቃ እንዲህ ለምንድን ነው እፎይ ለምን ጠፋ ምናምን እሱ የተሸከመውን መከራ ሳናዳምጠው እሱ በምን አይነት መከራ ውስጥ ሆኖ እያገለገለ እንዳለ በላድ እንዴት ሆኖ ሌሎችም እንዴት ሆኖ እያገለገሉ ነው ሳንጠይቃቸው ከዛ በኋላ የሆነ ጊዜ ስናጣቸው አልቅሰን ልንቀብር ማለት ነው። እንደዚህ አይነቱ አካሄድ ለሀገርም አይበጅም፣ ለቤተክርስቲያንም አይበጅም። ወንድሞች ነቅተን የወንድሞቻችን የእህቶቻችን ጠባቂ እኔ ነኝ ማለት መቻል አለብን። ይሄ ግዴታችን ነው። በነገራችን ላይ ክርስቲያን የሆነ ሁሉ አካላችን ነው እንኳን አገልጋዮች ማለት ነው። ስለዚህ በምንችለው መንገድ ሁሉ ከጎናቸው ለመቆም ሁላችንም ብንዘጋጅ መልካም ነው። ዝም ብለን የጊዜያዊ እንትን ብቻ አድርገን ነው ቁጭ እንዳንልና በርቱ፣ ጠንክሩ። እኔ እንደው እውነት ለመናገር ባለፈውም ነው እንደዛ የተዋወቅ ነውና በአይን ላይንም የተያየ ነው። በጣም በቃ ከምኮራባቸው ወንድሞች መካከል በእውነት እዚህ አንዱ ከፊት እፎ ያለ ጳላድም እንደዛውና ሌሎችም በጣም አሉ። አሁን እንደው ስዘረዝር ዝም ብዬ ጊዜን እንትን ትላለ ማለት እንጂ እና በርቱ፣ እንተጋገዛለን። እንደ ወንድም ሲከፋችሁ እንኳን እንደ ወንድም እንደው ሰው አጣን እንኳን በምትሉበት ሰዓት እስቲ ከጎን ለመሆን እኔ እሞክራለሁ ባለችኝ አቅም ማለት ነውና በውስጥ የምናወራው እናወራለን። እግዚአብሔር ያክብርልኝ። ነቀሲስ ሲቀጥሉ እግዚአብሔር ይስጥልኝ። እፎይ እግዚአብሔር ይጠብቃችሁ፣ ይጠብቃል። ቃል ተሰማልን። በጣም ነው የምናመሰግነው መምህር ክርስቶፎሮስ። ባይዞ ትልቁን በውስጥ ያሉትን ሎዶች የሚሸከሙ ናቸው። በጣም ነው የምናመሰግኑት። አሁን ግን ምንድነው እሱ እስልምናውም ላይ ያለውን ጥያቄ ፍጠሩ፣ ጥያቄ ጠይቋቸው። እኛ ብቻ ሳይሆን ይሄንን ሎድ ወደ እናንተም እያጋባን ስለሆነ ሸክሙን እናንተም እንድትሸከሙት ነው እንጂ እዚህ መተን ጀስ የሆነ እንደ ድግስ ተጠርቶ እንደዛ ሳይሆን መምህራኖችንም እያስገባን ያለ ነው። ሞሮፍ አሁን ይሄ እነሱን የሚመለከት ስለሆነ ነው። ጥሩ ምላሾች አግኝተናል። ከላይ እስከታይ ድረስ በጣም በቁጭትና በወኔ አለመስራታችን ነው እናንተ ላይ እንደዚህ እንዲሆን የሆነው። ሰው እኛም ነበርን ይህንን እንትን መሸከም ያለብን እያሉ ነው። ይህም እናንተንም እንደሚመለከት በዛው ልጠቁማችሁ ወዳለው። ቀሲስ ሊበኩሉ በተደጋጋሚ ሲረዱን የነበሩ ናቸው፣ ሲያግዙን የነበሩ በጣም ከተደሰትንባቸው እና እንደ አባትም ከኮራውባቸው አባት ናቸው። አይ ቲንክ ገስት ላይም ተገናኝተን አናውቅም፣ ግን የመጀመሪያችን ቢሆንም እንኳን ደህና መጡ። እንኳን ደህና ቆያችሁ። እፎዬ እቤት እስከምገባ ይፍቶኝ ባርኩኝ። ድምፆ ትንሽ እሺ አጠር አድርገ ሁሉ ለበጎ ትቀጥላለህ። ቀደመም ገብተህ ስለወጣ ኔትወርክ እንትን እያለ ስለመሰለኝ ሰዓት እየሄደ ስለሆነ ሁሉ ለበጎ ይሰማል። እሺ እፎዬ፣ አዎ ይሰማል። ሰላም ለእናንተ ይሁን። ቀሲስዬ ይፍቱኝ ባርኩኝ፣ ቡራኪው በረከቱ ይደርብኝ። መምህራን ወንጌል ቀሲስ ቴዎድሮስ መጥተዋል። ይፍቱኝ ባርኩኝ ቀሲስዬ፣ ዲያቆናት ወንድሞቼ፣ መምህራን ወንጌል እህቶች፣ ወንድሞች ላይ ምታችም ያላችሁ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? አው ቅድም ኔትወርክ አስቸገረኝ። ድንገት ማይኬ ተከፍቶ ይመስለኛል። ይቅርታ ጠይቃለሁ በዚሁ አጋጣሚ። እኔ እንኳን ድምፅህን ለመስማት አበቃን። እፎይ ደጋግሜ ስልክ ሞክሬ እምቢ ብሎኛል። እጅግ በጣም የምንወድህ የምናከብርህ እዚህ ቲክቶክ ላይ እግዚአብሔር የሰጠውን ወንድማችን ነህ። ስለዚህ እግዚአብሔር እድሜ ለንስሐ ጨምሮ ሐዋርያው ቅዱስ ጴጥሮስ በሁለተኛይቱ መልእክቱ ሁለተኛ ጴጥሮስ 3:9 ላይ ንስሐ እንድንገባ እድሜን ይጨምራል ይላል።
ነፍሳችን በእግዚአብሔር እጅ ነች። በነገራችን ላይ ማንም ሰው እንደፈለገ እሱ እንዳሰበ እሱ እንዳቀደ እኛ ላይ ምንም ነገር ማድረግ አይችልም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ከ27 ጀምሮ ስጋችሁን የሚገድሉትን አትፍሩ፣ ትፈሩ ዘንድ የሚገባ ስጋና ነፍስን በአንድነት እንደ ልቡ ማድረግ የሚችል ስጋን ከመቃብር ነፍስን ከእጁ አዋህዶ ማንሳት ሁሉ ነገር ማድረግ የሚችል እርሱን ፍሩ ይላል። ስለዚህ እኔ እንደው እንደ ታናሽ ወንድም ላስተላልፍ የምፈልገው መልእክት ለወንድሞቼ ለክርስቲያን ወንድሞቼ ሰይፋችሁን ወደ ሰገባው መልሱ። እፎይን አንድ ነገር ታደርጉና እንላቀቅም እንደዚህ የሚለው በእኛ በክርስቶሳውያን በኦርቶዶክሳውያን አያምርም። ሰይፋችሁን ወደ ሰገባው እንመልስ። እግዚአብሔር ባለ ሙሉ ባለ ጠጋ ነው፣ ባለ ኃይል ነው። ምንም ነገር እገዛ አይፈልግም። ስለ ስሙ ሁል ጊዜ እንገደላለን፣ ስለ አንተ ቀኑን ሙሉ እንገደላለን ነው የሚለው ሐዋርያው ቅዱስ ጳውሎስ። ስለዚህ ስለ ስሙን የተሸከሙ ምን ጊዜም ይገፋሉ፣ መከራን ይቀበላሉ። ስለዚህ ሰይፋችሁን በጣም ደጋግሜ ኮሜንትም ለማድረግ የሞከርኩት ሰይፋችሁን ወደ ሰገባው መልሱና ቅድም ደጋግሞ ፎይ ሲል እንደነበረው በምንችለው አቅም ከጎኑ እንቁም፣ ከእንቅልፋችን እንንቃ፣ በተሰጠን ጸጋ በተሰጠችን መክሊት እናትርፍ፣ እናገልግል፣ አንተኛ። ለምንጠየቀው ጥያቄ መልስ ለመስጠት የተዘጋጀን እንሁን። እንደየ አቅማችን ሁላችንም ላይ ዛቻ ይመጣል። የእፎይ ጎልቶ የወጣበት ምክንያት ትልቁን ሸክም ተሸክሞ በትክክል እውነትን ይዞ ስለ ክርስቶስም አደባባይ ስለወጣ ነው። ስለዚህ ሰይፋችሁን ወደ ሰገባው መልሶ ኦርቶዶክሳውያን በፍቅር ተመላለሱ፣ ክፉን በክፉንታ አትመልሱ። በእንደዚህ አይነት መንገድ ክርስትናችንን መመከት አንችልም። ራሳችንን እናዘጋጅ። ድንገት እንደ ሌባ ጌታ ቢመጣ ተዘጋጅተን ከመጠበቅ ጋራ ክርስትናችንን እናጽና። ተስፋ ላጡት ሰዎች ተስፋ እንስጥ። በየአቅማችን ይህን እናድርግ ለማለት እወዳለሁ። እፎይ እንኳን እግዚአብሔር አምላክ ድምፅ እንድንሰማ አበቃን። ብዙ አባቶቼ ቀሳውስት፣ ዲያቆናት ባሉበት ብዙ መናገር አልደፍርምና እፎይ እጅግ በጣም እንወዳለን። ኦርቶዶክሳውያን በርቱልን። ሙስሊም ወገኖቼም እግዚአብሔር ልቡና ይስጣችሁ። ይቆየን። አመሰግናለሁ። አሜን። ቃል የተሰማልን ቀሲስ ይፍቱን ይባርኩን። እፎይ ወንድማችን እንዴት ሰነበትክ? እንዴት ዋልክ? እንዴት አመሸ? ምናልባት የያሬድ ሰርግ ቀን ነው የመጀመሪያ ቀን የተገናኘ ነው። እውነት ለመናገር አላወቅኩም ነበርና እዚህ ላይ ያለው ነገርህና እዛ በአካል ደግሞ ሳይህ አልተገናኘብኝም ነበርና ሳይ በጣም መደነቄን ነው መናገር የፈለግኩትኝ። በጣም ደስ ብሎኛል ስላየው ስላወቅኩ። ምክንያቱም በተለይ ብዙ ሰው በማይደፍረው እኛም በማናወራው ብዙ ሰው በሚደነግጥበት ስጋውን በመፍራት በሚሸሽበት በእንዲህ ያለ ጊዜ ብቸኛ የክርስቶስ መስካሪ ሆነ መገኘት መቻልህ ሁሌም በልቤ ሳደንቅ ሳመሰግን የቤተክርስቲያን አምላክ ከክፉ ሁሉ ይጠብቅህ እያልኩ የምጸልይልህ እንደሆነ ልነግርህ እፈልጋለሁኝ። እዚህ ፕላትፎርም ላይ ባለው ጉዳይ ላይ ግን ልጆቻችን የሚኖረንን ነገር በደንብ ማወቅ ስላለብን አንዳንድ ነገሮች አጠር አድርጌ ላንሳ። የመጀመሪያው ነገር እዚህ ቅዱስ ጴጥሮስ እንደሚነግረን አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ በእናንተ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ የሚለው ቃል እፎይን ብቻ የሚመለከት አይደለም። እዚህ ያለነውን ኦርቶዶክሳውያን ልጆቻችን ሁላችንም እንደየአቅማችን እንደተሰጠን ጸጋና እውቀት ወይም ደግሞ ስልጣን ማገልገል ይኖርብናል። ስለዚህ ይህ የእግዚአብሔር ቃል የሚነግረን ማንም ሰው በሃይማኖቱ ምክንያት መልስ ለመስጠት የተዘጋጀ መሆን አለበት። ስለዚህ መልስ መስጠት የሚያስፈልግበት መሰረታዊ ምክንያት አለ። ያ መሰረታዊ ምክንያት ምንድነው? የመጀመሪያው በፍቅር ምክንያት ነው። ምክንያቱም የእግዚአብሔር ቃል እንደሚነግረን እውነተኛ ፍቅር ያለው ሰው ሁሉ ስለማይመልከው አምላክ ሲጠይቁት ሁሉን በፍቅር ማድረግ፣ ሁሉን በፍቅር መፈጸም፣ አምላክ ለሰው ልጆች ያደረገውን ነገር እርሱም ደግሞ ተቀብሏልና
ያንን ገንዘብ አድርጎ በፍቅር ምክንያት እንዲያደርገው መጽሐፍ ይናገራል። ምክንያቱም ፍቅር የእግዚአብሔር ፍቅር አለ፣ እንደምታውቁት ደግሞ የባልንጀራ ፍቅር አለና ሕግጋት ሁሉ የሚጠቃለሉት በፍቅር ስለሆነ መልስ ለመስጠት የምንችልባቸው አንደኛ ምክንያት ፍቅር ነው። ከበረቱ ውጭ ያሉ ወደ በረቱ እንዲመጡ የምንፈልጋቸው በጣም በርካታ ነፍሳት አሉንና እነዚህ ነፍሳት ወደ በረቱ እንዲጨመሩ በፍቅር ማገልገል የመጀመሪያው ጉዳያችን ነው። ሌላው ደግሞ በዓላማ ምክንያት ነው። መልስ የምንሰጠው በዓላማ ምክንያት ነው። ዓላማው ምንድን ነው ካላችሁኝ፣ የእግዚአብሔር ቃል እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ መልካም እናደርግ የሚል ቃል እዚህ ገላትያ ምዕራፍ 6 ቁጥር 10 ላይ እናያለንና የምናደርገውን ማንኛውንም ነገር ለእግዚአብሔር ክብር አድርጉት ስለተባለ ለእግዚአብሔር ክብር በዓላማ ምክንያት ልናደርገው ይገባል። እኛ ያገኘነውን፣ እኛ የሰማነውን፣ እኛ የቀመስነውን፣ እኛ ያጣጣምነውን፣ እኛ ያገኘነውን እረፍት ሰዎች ማግኘት ስላለባቸው ያንን በዓላማ ምክንያት ለሰዎች ሁሉ መመስከር፣ ሰዎችን ሁሉ ማስተማር አግባብ እንደሆነ በቅዱሳት መጽሐፍት ተጽፎ ስለምናነብ ነው። ሌላው ሶስተኛው ምክንያት መልስ መስጠት ያስፈለገበት የተዛቡ መረጃዎችን ማስተካከል ይኖርብናል። እንደምታውቁት ብዙ ነገር ነው የሚባለው። ብርቱካንን ያየውና ብርቱካንን ልጦ የቀመሰው ሰው እኩል መናገር አይችልም። ስለዚህ በዚህ የተነሳ ከሩቅ ያዩት ብርቱካን በግምት ይጣፍጣል አይጣፍጥም የሚል የተዛባ መረጃ ይተላለፋልና ይህን የተዛባ መረጃ ማስተላለፍ ደግሞ የቤተ ክርስቲያን ልጆች ግዴታ ነው፣ ውዴታ ነው። ስለዚህ እነ ፎይ እነ ጳላዲዮስ ሌሎችም እህት ወንድሞቻችን እያደረጉ ያሉት ይህን የተዛባ መረጃ ማጥራት ላይ መሰረት ያደረገ ነው። ቤተክርስቲያን የማትለውን ትላለች፣ ቤተክርስቲያን የማታስተምረውን አስተምራለች፣ ቤተክርስቲያን ያልተናገረችውን ተናግራለች የሚል ትውልድ፣ በሐሰት የሚከስ ትውልድ እየመጣ ስለሆነ ይህንን ትውልድ በፍቅር በቅንነት በጨው እንደተቀመመ በጸጋ ተናግሮ መረጃውን ማስተካከል ያስፈልጋል። ከዛም በተጨማሪ ደግሞ ብዙ የውይይት ጥሪዎችም እየመጡ ስለሆነ ይህንን የውይይትን ጥሪ ተቀብሎ ተገቢ የሆነ መልስ መስጠት ያስፈልጋል። በዚህ ወንድሞቻችን እንደነ ፎይ እንደነ ጳላዲዮስ ሌሎችም ወንድሞቻችን ጥሪውን ተቀብለው መልስ እየሰጡ ነው። በዚህ የተነሳ ደግሞ ከእንትናቸው ውጭ ከአውዱ ውጭ ያልሆነ የግድያ፣ የማስፈራሪያ፣ ዛቻ፣ ዘለፋ እንዲህ አይነት ነገሮች እየተላለፈ ነው። አንድ ነገር ልናገር፣ መስተዋት ቤት ያለው ሰው ቀድሞ ድንጋይ አይወረውርም። ምክንያቱም አደጋው ለራሱ ስለሆነ አደጋው ለራሱ ነው። ስለዚህ መስተዋት ቤት ሆኖ ድንጋይ መወርወር አደጋ አለው። ስንችል በቅንነት መጠየቅ፣ በቅንነት መልስ መስጠት ነው እንጂ ሲነገረን ስለምናምነው እምነት ድንጋይ የምናነሳ፣ ሰይፍ የምናነሳ፣ ግድያና ዛቻ፣ ዘለፋ የምናስብ ሰዎች ማወቅ ያለብን ነገር ቢኖር ከእምነት ማፈንገጥ ነው። በእኔ እምነት የትኛውም እምነት ግድያ ላይ ይፈቅዳል የሚል እምነት የለኝም። ስለዚህ የውይይት ጥሪውን ተቀብለው መልስ እየሰጡ ነው። ከዛ በተጨማሪ ደግሞ የመልሱ አቀራረብ እንዴት ይሁን የሚለው ነገር ደግሞ መሰረታዊ ነገር ነው። ስለዚህ የመልሱን ማቀራረብ በጨዋነት መነጋገር፣ መወያየት። በጨዋነት እስከተወያየን ድረስ የሀሳብ የበላይነት ያሸንፋል እንጂ አንድ ነገር ሲነገር መጽሐፉ መሰረት ተደርጎ መልስ ሲሰጠን ፉከራና ዛቻ እንዲህ አደርግሃለሁ እንዲህ እፈጥርሃለሁ የሚለው የትም ስለማያደርስ እንዲህ ያለውን ነገር ትተን ራሳችንን እያስተካከልን መጓዝ ይኖርብናል። ከታች ያላችሁ ከኦርቶዶክሳዊት ቤተክርስቲያን ውጭ ያላችሁ ወንድሞች እህቶቻችን፣ በኦርቶዶክሳዊት ቤተክርስቲያን ያላችሁ ልጆቻችን፣ ሁላችንም ብንሆን አንደበታችን የታረመ ንግግራችን ያማረ እንደ እግዚአብሔር ቃል እንደ ፈጣሪ ፈቃድ የምንመላለስ ሊሆን ይገባልና ቤተክርስቲያን የምትለውን መሰረት አድርገን መልስ እንድንሰጥ አደራ እላለሁኝ። ለወንድማችን እፎይ፣ ለወንድማችን ጳላዲዮስ፣ እዚህ ላይ እየሰሩ ያሉ ለእህቶች ለወንድሞች
የተለየ አድናቆት፣ የተለየ ክብር አለኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እፎይ አሜን አሜን። ቀሲስ በእውነት ቃሎት ያሰማልን። እንደርሱ ያለ አባት ስላለን ደስተኛ ነን። እኛም እንወዶታለን፣ እናመሰግናለን። አሜን አሜን አሜን። እሺ ዲያቆን ሕዝቅያስ አይ ቲንክ ወደ እርስዎ ልለፍና አጠር አድርገው ሰዓት አንጻር ቀሲስ እሺ እፎይ እግዚአብሔር ይስጥልኝ። በአካለ ድምፅ ስላወቅኩ ደስ ይለኛል። ቀሲስ መጋቢ ሃይማኖት መልአከ ገነት ይፍቱኝ በጸሎታችሁ። እኔ ያለኝ መልእክት ሁለት ብቻ ነው። የመጀመሪያው መልእክቴ ለሙስሊም ወንድሞች እህቶቻችን ወይንም ይሄንን የእናንተን ነፍስ የሚሿትን በሙሉ ማወቅ ያለባቸው ነገር ቅዱስ ጳውሎስ ሮሜ 14:8 ላይ ሞትንም ኖርንም ለጌታ ነን ብሏል። ብንኖርም ብንሞትም ለጌታ ነን ብሏል። እንኳን ሰው ለኢየሱስ ክርስቶስ ብሎ ትቦ ውስጥም ጠጅ ጠጥቶ ሰክሮ ይሞታል። ክርስቶስም ብሎ መሞት ክብር ነው። ሁለተኛ ደግሞ እፎይ ወንድማችንም ሆነ ጳላዲዮስ በዚህ ጉዳይ ላይ የምትሰሩ ሰዎች ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 21 ቁጥር 13 ላይ ምን ብሏል? ያስሩሃል ይገሉሃልና አትሂድ የትም ሲሉት ቅዱስ ጳውሎስ ምን ብሏል? እኔ ለክርስቶስ ለመታሰር ብቻ ሳይሆን ለመሞትም ተሰናድቻለሁ አለ። ለመሞት ወስኛለሁ ሲል ሐዋርያት ምን አሉት? የጌታ ፈቃድ ይሁን ብለን ዝም አልን። ይሄ ጽዋ እቺ የመጣች አሁን ሞት የታወጀባችሁ ወይም እየተሰነዘረ ያለው ነገር እውን የሚሆነው ጌታ ከፈቀደ ብቻ ነው። ስለዚህ እችን ጽዋ መጠጣት ካለባችሁ ትጠጡታላችሁ። እኛ አሁን እኔ ትልቁ መልእክቴ ለኦርቶዶክሳውያን እንኳን አባቶች እዚህ ውስጥ መጡ፣ እንኳን ወንድሞች እዚህ ውስጥ መጡ። ቅድም ያው ይቅርታ ተጠይቋል። አሁንም እኔም ደግሜ በቃ እኔ በተለይ ወደ ስራም ሲሄድ አንተን ነው የምሰማው፣ ከስራም ስወጣ አንተን ነው የማገኘው ብዙ ጊዜና መኖርህን ካየው በኋላ ነው እንትንም ወደ ሌላ ሩም ስዊች የማደርገው በእስልምናው ላይ ብዙ አቅም ስለሌለ ማለት ነው። እና እፎይ አሁንም ምነግርህ የመጀመሪያው ነገር ሰው የሚችለውን አድርጉ። ሁላችሁም ጳላዲዮስም አንተም ለሰው የማይቻል ለእግዚአብሔር ይቻላል። እናንተ ግን ሰው የሚችለውን አድርጉ። ለጠላት ተመችታችሁ አትገኙ። ስልኮቻችሁን ለብዙ ሰው አትስጡ። ማንንም ማመን አቁሙ። ራሳችሁን ጠብቁ። ከዛ ሰው የሚችለውን ካረጋችሁ በኋላ እግዚአብሔር ይጠብቃችኋል። እዚህ ውስጥ ያላችሁ ግን 7000 ምናምን ሰዎች አሁን ስትወጡ የምፈልገው ነገር እስላሞቹን ሳይሆን የእኛን ቤተክርስቲያን ማንቃት አለብን። ቅዱስ ሲኖዶሱ፣ ጠቅላይ ቤተ ክህነቱ፣ የአዲስ አበባ ሀገረ ስብከት እነዚህ አባቶች እነዚህን ወንድሞች አቅርበው እንዲያነጋግሩ ምን እንደሚፈልጉ እስካሁን ምን እንደታሰበባቸው እንዲያውቋቸው እንዲያደምጧቸው ምንድነው የምታደርጉት? ስትወጡ የጨዋ መልእክት አባቶቻችን ቤተክርስቲያን ከነ እፎይ ጋር ትቁም የምትል ትንንሽ ቪዲዮዎች ሰርታችሁ ልቀቁ። ምክንያቱም ትልልቆቹ አባቶቻችን ወደዚህ ሚዲያ አልመጡም። የሚሰሙት ደግሞ ያድርሱልን አያድርሱልን አናውቅም። ስለዚህ አሁን ይሄ የሞት እና የህይወት ሽረት ስለሆነ ትንንሽ ቪዲዮዎች፣ አጫጭር ቪዲዮዎች ሰርታችሁ አባቶቻችንን ቤተክርስቲያናችንን ባከበረ መልክ ምን ብለን እንጠይቅ? ወንድሞቻችንን ጠርታችሁ አናግሩልን። አሁን ቤተ ክህነቱ የህግ ክፍል አቋቁሟል። ያም የህግ ክፍል እነዚህን ልጆች በራሳቸው ለጠበቃ የሚከፍሉበት ወይም የሚሉበት ምክንያት አይኖርም። የህግ ክፍል አለን። እነሱም ከነሱ ጋር ሆነው እንዲሏቸው ሁላችሁም ለአባቶቻችን ለወንድሞቻችን ለጠቅላይ ቤተ ክህነቱም ለአዲስ አበባ ሀገረ ስብከትም የሚደርስ መልእክት እንድታደርሱ አደራ ለማለት ነው። አሁን ድምፅ ማሰማት ነው። ከሞቱ በኋላ ፍታት መፍታትማ ለመድ ነው። እሱን ያኔ ከጅማ ከበሻሻ ጀምሮ ቤተ መቅደስ ውስጥ ካህናቱ ሲታረዱ በብዙ ነገር ተጮኳል። አሁን የቅርብ ጊዜ ትዝታ ዝቋላ ላይ እየገደሉን ማልቀስ ሳይሆን እነዚህ ወንድሞቻችን በፍጹም ሞተው ፍታት መፈታት የለበት። ባስጠጋናቸው እስላሞቹን ሀገር አጥተው በተሰደዱበት በር ከፍተን ባስገባን እነሱ
ኃይለኞች ሆነን እኛ ትንሾች የምንሆንበት ምንም ምክንያት የለን። ምንም ምክንያት እንደፈለገ ገዳዮች ቢሆኑ እንደፈለገ ጉልበታሞች ቢሆኑ እንደፈለገ እነሱ የፈለጉትን ቢያደርጉ እኛ ግን ሁለተኛ ዜጋ መሆን የለብንም። ስለዚህ ይህን ማድረግ የምንችለው ሕግ በሚፈቅደው መንገድ ነው እንጂ እነዚህ ወንድሞች ከሞቱ በኋላ ፍታት መፍታት እኔ ምንም ትርጉም የለውም ለእኔ። ስለዚህ ሁላችሁም ለአባቶቻችን መልእክታችሁን አድርሱ። የሕግ ክፍሉ ጠርቶ እንዲያናግራቸው ጠቅላይ ቤተ ክህነቱም ቅዱስ ሲኖዶሱም በዚህ አጋጣሚ ኢኦቲሲ ቲቪም ከነ እፎይ ወስዶ በእነዚህ ወንድሞች ላይ የሚደረገውን ዛቻና የግድያ እንትን እንዲያሳይልን በዚህ አጋጣሚ እንጠይቃለን። እፎይ መድኃኔዓለም መዝሙር 90 እንጸልይ። መልአኩን እየላከ ጳላዲዮስንም አንተንም እህቶችን ወንድሞች ይጠብቅ። እናንተን የሚጠብቅ አይተኛም፣ እናንተን የሚጠብቅ አያንቀላፋም። ለመልአክ ገነት ለቀሲስ ዲበኩሉም ለቀሲስ ቴዎድሮስም በውስጥ ክርስትና ስማችሁን ላኩ። ከዚያ በውዳሴ ማርያም ያስቧችኋል። ከዛ በተረፈ ያለው ግን ለሰው የሚቻለውን አሁንም ደግሜ ነገር አለው፣ ሰው የሚችለውን አድርጉ፣ እግዚአብሔር የሚችለውን ደግሞ ያደርጋል። ድምፅህን ስለሰማን እኔ ለሐኪም ጽፌለት ነበረ። ይህ ልጅ ድምፁ ጠፋ ምናምን ስለው ደውልለታለሁ ብሎ እንዳገኘ እንትን ብሎኛል። ላይቭ ትገባለህ ተብሎ ነበር ትናንት። ሳትገባ ስትቀር ብዙ አሳቀህናል። ስለዚህ ቢያንስ ላይቭ ባትገባ የአንዳንድ ደቂቃን ቪዲዮም ብትሆን እየሰራ ልቀቅ። መኖራችሁን የምናረጋግጥበት የሆነች ነገር ፍንጭ ስጠን። ከመተኛት በፊት ጠዋት ስትነቃ እንዴት አደራችሁ እንዴት ዋላችሁ በልልን። ከዛ በተረፈ ያለው የቤተ ክርስቲያን አምላክ ይጠብቅህ። እግዚአብሔር ይስጥልህ። እሺ፣ ቃሎት ያሰማልን። እናመሰግናለን ዲያቆን ሕዝቅያስ። ያው እናንተ መታችሁ እኛን እንትን እንድትሉን ብቻ ሳይሆን ይሄ ኃላፊነት እናንተንም የሚመለከት ነው። ቀጣይ እስልምና ላይ እናንተም መስራት አለባችሁ። በሳምንትም ሆነ በ15 ቀን እስልምና ላይ ሙስሊሞች እኮ እንዲህ ብለው ይላሉ አምላካችንን፣ እንዲህ ነው ምላሹ ብላችሁ አትሊስት የእነሱን እንኳን ባነኩ ሙስሊሞቹ እኮ እንዲህ ብለው ያነሳሉ፣ እኛ ግን እንዲህ ነው ምናምነው ብላችሁ ማለት እንድትችሉም ይሄንን ኃላፊነቱንም እንድትወስዱ ነው እያስገባናችሁ ያለ ነው። መምህራኖች ብዙ መምህራኖች እንደላካችሁ እያየው ነው። አብዛኞቻችሁን ማላቃችሁ ስለሆነ ነው ለማስገባት ትንሽ እንትን ያለኝ። መምህራኖች የሚሉ ምናምን አሉ። ስ ግን እናንተ ማቃችሁን ኃላፊነትን እየጫንኩባችሁ ነው። በዛውም እንደዚህ አናምንም ብላችሁ ለሙስሊሞችም እንድታስረዱልን ነው። በዛው ቴዶ ዘሩፋኤል ወደ አንተ የተወሰነ ደቂቃ ልቀጥልና። ቴዶ ይሰማል? ይሰማል። እፎይ እሺ፣ እፎይ በሌላ እንትን ልገባ ነው። በሌላ በኩል አስገባኝ። እሺ። ቴዶ እሺ። እፎዬ በቅድሚያ ሁላችሁንም ሰላም ላለው ሰላም ክርስቶስ በያላችሁበት ይብዛላችሁ። ካህናት አባቶቼ፣ ቀሲስ ዲበኩሉ፣ ቀሲስ ቴዎድሮስ በረከታችሁ ትድረሰኝ። እጅግ የምትወደዱ ታላላቅ የቤተክርስቲያን አባቶች፣ መምህራን፣ ዲያቆናት በየደረጃችሁ ሁላችሁንም ሰላም ላለው። ወንድማችን እፎይ እንኳን በዚህ አይነት መልክ አገኘንህ። በጣም በርካታ ስጋቶች ነበሩ። እኔና እፎይ በድምፅ እንደዚህ አውርተን አናውቅም። ነገር ግን በሚሰራቸው ስራዎች የመንፈስ ወንድምነቱ እንዳለና የሚያስጨንቀኝ ወንድሜ ነው እና በተለያዩ አጋጣሚዎች ከወንድሞች ጋር የምመክርበት ወንድም ነው። ከነ ወንድሞቹ ማለት ነው። ከነ ጳላዲዮስ ጋር የሚሰራውን ሐዋርያዊ አገልግሎት በመከተል እንግዲህ የተቻለኝን እግዚአብሔር የሰጠንን እድል በመጠቀም ከወንድሜ ጎን ለመቆም በየትኛውም መንገድ ጥረቴን አደርጋለሁና በዚህ አይነት መንገድ ስላየው በጣም ደስ ብሎኛል። በጣም በርካታ መልእክቶችን ጭምር እየተቀበልኩ ነበር። እኔ ድምፅ ሁኑት እንደዚህ በሉ የሚሉ ነገሮች፣ ነገር ግን እንደው በሚዲያ ላይ ድምፅ ከመሆን ባለፈ ባለፈው ጊዜ እንዳደረግነው ዘምረን ጥቂት ተናግረን ብቻ የምናልፈው ነገር አይደለም አሁን የገጠመውና በጣም ብዙ መሰራት ያለባቸው ነገሮች ሊኖሩ ስለሚችሉ በሚል የሆነ የራሴን ነገር እያደረግኩ ነበር የነበረው። ነገር ግን እግዚአብሔር ፈቀደና በእንዲህ አይነት መልኩ እንድንገናኝ ሆነ። በየትኛውም መንገድ ግን አሁንም እንግዲህ ታላላቅ አባቶች መምህራን ብዙ ብለውበታል። እነሱ ያሉት ላይ መጨመር የሞላ ውሃ ውስጥ
ጨምሮ እንደማፍሰስ ነው የሚሆንብኝና ብዙ ማለትን አልሻም። ከቤተክርስቲያናችን አስተምሮ ያሉ ጥንቅቅ ያሉ ነገሮችን እነሱ ነግረውናል። ስለዚህ በዛ መንገድ ላይ ሁላችንም ተጉዘን ኦርቶዶክሳዊ አንድነታችን ላይ በጣም አጠንክረን ሰርተን እፎዬ እንደዚህ አይነት ባይተዋርነት ሊሰማው አይገባም ነበር። የሁሉ አንድነት የሚጠበቅበት ወቅት ነበር። እርግጥ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ታላላቅ መምህራን አባቶች እንግዲህ መዋቅሩ በከዳን ጊዜ ሁሉ ከጎናችን ያልተለዩ ታላላቅ አባቶች እነ ቀሲስ ቴዎድሮስን ጨምሮ እነ ክርስቶፎሮስ መጥተው ብዙ ነገር ብለውናል። በየትኛውም አገልግሎት ውስጥ በጩኸት ለምናበላሸው ቅኝት እንኳን እነሱ የመረጋጊያ ስልትን እያበጁ በብዙ ከኛ ጋር ያሉ አባቶቻችን መምህራን ናቸውና እነሱ ከጎናችን መሆናቸው በራሱ በጣም አስደሳች ነው። በመዋቅር ደረጃ በጣም ብዙ ነገር ቢጠበቅም ይሆናል ብዬ ግን አላስብም። የምንወዳቸው እንግዲህ ስለ ሁሉ ያለቀሱት ዲያቆን እስቅያስ ቀድመው እንደተናገሩት ሁሉ ነገር የዳቦ ስም ወጥቶለት ኦርቶዶክሳውያንን ግን ለመከላከል የማይሆን ነው የምናየው። በጣም ብዙ ነገር አለ። ኦርቶዶክሳውያን ወጣቶች ስንታሰር ቆሞ የህግ ክፍል አቋቁሞ መሞገት፣ የህግ ክፍሉ ሰርቶ መሞገት ይቅርና አብሮ ተባብሮ እንደዚህ ማለት የለባቸውም ነበሩ እያሉ የሚከሱን ናቸው። ስለዚህ ብዙ ባንጠብቅ፣ ነገር ግን በኦርቶዶክሳዊ አንድነት ግን ብዙ ነገር መሰራት ይችላልና እናንተን የመሳሰሉ ታላላቅ አባቶች መምህራን ካሉን በጣም ብዙ ወንዞችን እንሻገራለን። እርግጥ ያልነቁትም ነቅተው መስራት ያለባቸውን ነገር ለይተው ለእንደዚህ አይነት ኦርቶዶክሳዊ ተግባር የሚተባበሩ ቢሆኑ ደስ ይለናል። እፎዬ ላይ ምናልባት እየተሽከረከረ ያለው ነገር የሆነ ቡድን ዛቻና ማስፈራሪያ ወይም የግድያ ሙከራ ብቻ አይደለም። በጣም ብዙ ነገሮች እንዳሉት እናውቃለን እና እንደዚህ አይነት ሂደቶችን በመቆጣጠር መዋቅራዊ የበላይነት ተወስዶ ብዙ ነገር መሰራት ቢቻልም ለዚህ ግን የታደልን አይደለንም። ነገር ግን ይህን ሁሉ በብዙ ኦርቶዶክሳዊ አንድነት ማሸነፍ እንችላለን ብዬ ስለማስብ መላው ኦርቶዶክሳውያን በጣም በመንቃት ቅድም ከእፎዬ ቀድሞ በነበረው በላይቭ ቆይታችን ላይ ስናወራ የነበረው ስለዚህ ጉዳይ ነው። የተለያዩ መረጃዎችን እየዳሰስን እኛ ስንሰደብ ስድቦቻችንን እንኳ ውጠን መልስ የምንሰጥባቸው በጣም ብዙ መጽሐፍታዊ የሆኑ ማስረጃዎች አሉን። በሰደባችሁን ቁጥር ንግደል ብለን አልተነሳንም፣ ልንነሳም አንችልም። ሃይማኖታዊ ስርዓታችንም ይህን አይፈቅድም። ነገር ግን እናንተን በተጠየቃችሁ ጊዜ እንዴት መመለስ አለባችሁ የሚለውን ወቁ እያለን የወንድሞቻችንን ዛቻ ለመከላከል በምንችለው ጥረት እያደረግን ነበርና በጣም በተቻለ አቅምና መጠን መላው ኦርቶዶክሳውያን ማድረግ አለብን ብዬ የማስበው ብዙ ሳላረዝም በጣም በርካታ ጥንቃቄዎችን ማድረግ ይኖርብናል። ብስል እንሁን። አይናችን በጣም ብዙ ነገር ይመልከት። የሆነን ነገር አይተን ዝም ብለን ግር ማለት አይደለም። ከዚህ በኋላ የሚጠበቀውን ጠዋት ስናገር ነበረ፣ በእኛ ጠዋት ይቅርታ ማለት ነው ስናገር ነበር። የእፎዬን ፒክቸር ፕሮፋይል ያደረጉ ሰዎች ይመጡብናል፣ መጥተው ያተራምሱናል። የሆኑ ነገሮች ከኛም ለመውሰድ ብዙ ያደርጋሉ። ስለዚህ ከዚህ ጀምሮ እስከ ትልቁ ምን አይነት ነገር ነው ሮቴት እያደረገ ያለው? በአስተምህሮ አባቶቻችን ምንድነው እያስረዱን ያሉት? ምንድነው ልንይዝ የሚገባው? ቤተክርስቲያናችንን እንዴት ነው መከላከል ያለብን? እንዴት ነው አንድነታችንን መጠበቅ ያለብን? እንዴት ነው እንደዚህ አይነት ነገሮች ሲመጡ መመከት መቻል ያለብን? እዚህ ላይ በጣም ራሳችንን ማንቃትና ማብቃት አለብን። ያለበለዚያ ዋጋው በጣም የከፋ ነው የሚሆነው። በጣም ትልቁ ጉዳት ይሄ ነው የሚሆነው። የወንድሞቻችን ምናልባት የሆነ መስዋዕትነት መክፈል በክርስትናዊ ህይወታችን ምን አይነት ውጤት እንዳለው ታላላቅ አባቶች መምህራን ከዚህ በፊት ሲነግሩን ነበር። ስለዚህ ከዚህ ግን ያለፈው ደግሞ የኛ በጋራ መሰባሰብ ነው። ቅድም በነበረ ላይቭ ላይ የእፎዬ ተማሪዎች ምን ያክል በበሰለ መንገድ እንደተከታተሉት የሚያሳይን የተማሪነት ውጤታቸውን አሳይተውናል። ስለዚህ እንደዚህ ባለው መከታተል ወንድሞች ወንድሞችን እየጠበቅን እህቶች ወንድሞች እህቶችን እየጠበቅን መጓዝ መቻል ይጠበቅብናል። ይህን ማለት እፈልጋለሁ። እንደ ማጠናቀቂያ እፎይንና ወንድሞቹን ለማጥቃት መነሳት መላው ኦርቶዶክሳውያንን ለማጥቃት እንደመነሳት ይቆጠራል። ልክ እንደዚያ ነው። ስለዚህ በዛ ደረጃ የሚመጣው ውጤት ምናልባት እኛን የሚጎዳን ሳይሆን እናንተን ሌላ አይነት ችግር ውስጥ የሚከታችሁ ሊሆን ይችላል። ስለዚህ አስተምህሮም ባስተምሮ እፎዬ የተጻፈውን ነገር አንብቦላችኋል። የተጻፈውን ነገር ሲያነብ ሊሰቀጥጣችሁ አይገባም። ሰደበን የምትሉ ከሆነ እንዴት ነው የሰደባችሁ የሚለውን በአስተምህሮ መሞገት። ቅድም እኛ ጋር ብዙ ነገሮችን ስንቃኝ ነበር። እመቤታችንን ክብር ይግባትና እናታችንን ስሰድቡብን፣ ክርስቶስን እንዲህ አድርጓል፣ ድንግሊቱን እንደዚህ አድርጓል እያላችሁ ስትወነጅሉብን እናንተን ለማስተማር እናንተን ለመመለስ ብዙ የምንጠቅሳቸው የቤተክርስቲያን ሊቃውንት መምህራን ብዙ የምንጠቅሳቸው የቤተክርስቲያናችን ቅዱሳት መጽሐፍት አሉ። በዛ ደረጃ እንመልሳቸዋለን። አይገድንም። ስለመስደባችሁ እናንተ እድል ፈንታችሁ የተበለሻሸው ነው፣ በህይወታችሁ ታዩታላችሁ። እኛ እዛ ውስጥ መልስ አንሰጥ። መልስ የምንሰጣችሁ ግን ባስተምሮ ነውና
በዛ መንገድ ሁልጊዜ እፎይን ብትከተሉ ብትመጡ በዚህ አይነት መንገድ ደስ ይለናል። በተረፈ ግን እፎይን መንካት መላ ኦርቶዶክሳውያንን መንካት ነው። እኔም እፎይ ነኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ያው ቪዲዮም እንትኖችን አይቼዋለሁኝ። ያው ህብረት ማድረግ አለብን፣ መተባበር አለብን። ዝም ብሎ እንትን ማለት ሳይሆን ኃላፊነት እየሰጠን ነው። እዚህ እኛ የሆነ ነገር ቢሆን እንኳን ይሄ በር ይክፈትላችሁ ነው፣ መንገድ ይክፈት። አትሊስት እስልምናው ላይ ለመስሪያ መንገድ ይሁናችሁ። እቺን ተጠቅማችሁ ምንድነው ጅብ በቀደደ ውሻ ይገባል ስለሚባል እቺን ተጠቅማችሁ እናንተ በር አግኝታችኋል፣ ግቡ እያልን እየጋበዝናችሁ ነው። ከድር አወል ለየት ስለምትል አንተን እንኳን ደህና መጣህ ልበል። ቀድሜ መምህራኖች ብዙ አሉ። እንኳን ደህና ቆየኝ። ፈጣሪ እንኳን በሰላም ጠብቆ በዚህ ለመነጋገር እንኳን አበቃኝ። እኔ እውነት ትላንትና ምናምን እዛ ጓደኞቼ አብረን የምንውል ሰዎች ጓደኛህ ምናምን እንደዚህ ሆነ ሲሉ በጣም መጥፎ ስሜት ነበር የተሰማኝ። በጣም ማለት ነው። በእምነት መመሳሰሉ ሳይሆን አንተ ኢትዮጵያዊ ወንድሜ ነህ። ምንም አይነት ነገር እንዲደርስብህ አልፈልግም። ለምን በህግም መጠየቅ ይቻላል። ችግር ካለብህ በህግ መጠየቅ ይቻላል። በህግ የሚያስጠይቅ ነገር ካለ፣ ካልሆነ ዞር ብሎ ራስን ጀርባን ማየት ነው። ገባ? ልክ ያልሆነውን የራስን ነገር ማስተካከል እየተቻለ በሰው ላይ ማለት ሌላ ነገር ለመፈጸም መሞከር በእውነት ነውር ነው፣ ያሳፍራል። እኔ እንጃ ማንን የሚወክሉ ናቸው ብዬ አላስብም። ግን አንተ እንኳን ለዚያ በቃ አባቴ እንኳን በሰላም ማለት እኔ ጥሩ ስሜት እየተሰማኝ አልነበረም። ጓደኞቼ እንደዛ ሲሉኝ አረ ምንድነው ምን እየሆነ ምናምን ነገር በፍጹም ያልጠበቅኩት ነገር ነውና መጥፎ ሆነ ስሜት የገባ ልነግርህ ከምችለው በላይ። ለምን እኔ ቢያንስ በወንድምነት በጣም ላንተ በጣም ነው የምወድህ። ማለት እዛ ጋም ያውቃሉ ጓደኛህ ምናምን ስለሚሉኝ አብረን የምንውላቸው ልጆች በጣም ብዙ ሆነን ነው የምንውለው። ሙስሊሞችም ኦርቶዶክሶችም አብረን ስለምንውል እንቀላለዳለን፣ እንጮታለን። በአንተ ፕሮግራም ላይ የሰማነውን እዛ ጋር ዝም ብለን ዲስከስ እናደርጋለን እንጂ ምንም አይነት የጥላቻ የክፋት አይነት ስሜት የለንም እኛ ስንውል ማለት ነው። እና አሁን የሰማሁት ነገር የሆነ ለማመን ከብዶኝ በቃ ጥሩ ስሜት አልተሰማኝም ነበር። ከዚህ በፊትም ነግሬያለሁ ለአንተ ያለኝን ስሜት እና ለምን ሊሆን አይችልም ማለት ችግር ካለ ስተት ካለ አንተ እውነት የዛን ሰው መብት ተጋፍተ ከሆነ ህግ አለ እኮ አገሪቱ ላይ ህግ አለ። ሁላችንም የምንዳኝበት ነው። ገባ? ስለዚህ በዛ መጠየቅ ይቻላል እንጂ ሰው በሰው ላይ እርምጃ ሰው የራሱን ፍርድ ሊሰጥ አይችልም። ፍርድ ሰጪ ፈጣሪ ነው። እንዲህ ወደሱ እኮ ነው መጠየቅ። ለእኔ ሁሉ ነገር የሰጠኝ ፈጣሪ ነው አይደለም? መጠየቅ ካለብኝ የተገፋው ከመሰለኝ በዛ መንገድ እሱን ነው መጠየቅ። እኔ የማመልከው እሱን እስከሆነ እሱን ጠይቄ መፍትሄ ማግኘት ነው። ገባ? ስለዚህ እኔ እንደዚህ አይነት ነገር በእውነት በጣም አሁን ራሱ መምጣትን የነገረኝ እዚህ አንተ ስራ አለ አቤል የሚሉት አብረን ከምንውላቸው ልጆች በጣም ማለት ለአንተ ትልቅ ቦታ አለው። ብዙ ጊዜ ይመጣል አያስገባኝም ምናምን ጓደኛህ ብሎ ይወቅሰኛል። አሁን ራሱ እፎይ እኮ መጣ ምናምን ብሎ እሱ ነው ደውሎ ነግሮኝ እዚህ ስር ነው ያለው አንተ ጋር አቤል ተሻለ የሚል ልጅ በቃ ማለት እኔ ስሜቴ መቆጣጠር አቅቶኝ ነው አንተ ጋር መጥቼ እስካወራውላ ጨንቆኝ ነበር። ያው አባቶች እያወሩ ስለነበረ ለነሱ ክብር ለመስጠት ያህል ማለት እንትን አላልኩም። እንዴት ነህ ምናምን በቃ እንኳን ሰላም ሆንኩ ለማለት ጊዜው እንትን አላለኝም ነበር። እሱ መልሶ ደውሎ ለምን ታዲያ እንኳን ፈጣሪ ያተረፈ አትለውም ሲለኝ አይ አባቶች እያወሩ ነው ብዬው ነው። እና እፎይ ፈጣሪ እንኳን ጠበቀ፣ ደግሞም ይጠብቀሃል። ለምን አንተ የራስህ ውስጥ የሚሰማህን አስተምሮት ታስተምራለህ። ስለዚህ እኔ ደግሞ ልክ አይደለህም ብዬ ካሰብኩ በህግ መጠየቅ አለብኝ። ካልሆነም ወደ ፈጣሪ ነው እንጂ ገባ በአንተ ላይ ጥቃት ጉዳት እስከ ማድረስ የሚያደርስ ነገር ያለ አይመስለኝም። ገባ? እኔም ላይ እኮ እዚህ በኮመንት ብዙ ነገር የሚሉኝ አሉ። እንዲህ መልካምነት ማለት እኔ ብሞትም አንድ ሰው ነኝ፣ ምንም ችግር የለውም እኮ ይህን ያህል። ግን ፍቅር ይበልጣል፣ ከምንም ነገር መማር ይበልጣል። የሰውን ህይወት መንጠቅ በጣም ከባድ ነገር ነው፣ በእውነት ይከብዳል። ነገ ሌላውስ ትውልድ ምን አይነት ተስፋ ይኖረዋል? ምንስ የመናገር እድል መብትስ ይኖረዋል?
በእውነት በጣም ነው የማመሰግነው። ለሌሎች ሰዎች እድል ስጥ። እፎይ ነገም ተነገ ወዲያም ስለምንገናኝ በጣም ነው የማመሰግነው። አቤልንም እዚህ ስራ አለ ካለ አስገባው። አቤል ተሻለሚ አመሰግናለሁ። ሁላችሁም ሰላማችሁ። ከድር በጣም እናመሰግናለን። ወንድማችን ከድር ጤናማ ጭንቅላት ካላቸውና ግድያን ከሚያወግዙት አንዱ ነው። ምንም እንኳን በእምነት ባንመሳሰልም የሰው ልጅ በመገደል አለበት፣ እኛ ልናርደው ልንገለው አይገባም ብሎ የሚያምን ወንድማችን ነው። ከዚህ በፊት አንድ ሁለት የተገናኝተናል፣ ላይቭ ላይም አውርተናል። የተለያዩ ሀዲሳቶቹ ላይ ክርስቲያኖች ላይ እንትን ያሉትን ከድር እንግዲህ ጤናማ ከምንላቸውና አሉ ሌሎችም ብዙ አሉ ሀባሾች እንደዚህ አይነት ኦልሞስት እንደዚህ አይነት ሀሳብ ነው ያላቸው። ከክርስቲያኖች ጋር በሰላም ነው መኖር ያለብን። ሰዎችን ማረድና ገነት እንገባለን፣ ከዛ እነሱን ገለን 72 ሴቶች በገነት ይሰጠናል የሚል እምነት የላቸውም። እነሱን አርደን በእነሱ ሰማዕትኛ ተብለን ገነት እንገባለን የሚል እምነት የላቸውም። ሪስፔክት እናደርጋቸዋለን። እንደነኛ አይነቶቹም በጣም እናከብራለን፣ እንወዳቸዋለን፣ ወደ እውነትም እንጠራቸዋለን በዛውም። ነገር ግን በማህበራዊ ህይወት ላይም ደግሞ እንቀጥላለን ከእንደኛ አይነቶቹ ጋር ባይመጡም እንኳን ማህበራዊ ህይወት ይቀጥላል፣ ሰላማዊ ሁኔታ በሆነ ሁኔታ ማለት ነው። አይ ቲንክ ወደ ማንኛው ልለፍ? ቀሲስ ዲበኩሉ እርሶ ከተመቾት የእርሶ ተራ ነው። እሺ ቀሲስ መጋቢ ሃይማኖት ይፍቱኝ ባርኩኝ። እንዴት ዋሉ አደሩ አመሹ? አይ ቲንክ ዋሉ ነው መሰል እርሶ ጋር እፎይ ጳላዲዮስ ሌሎችም ወንድሞቻችን እህቶቻችን ከታችም ከላይም ያላችሁትን ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ቆያችሁ? ስለዚህ ሰዓት እግዚአብሔር አምላካችንን እናመሰግነዋለን። የመጀመሪያ ነው እፎይ ጋር የምገባው አድናቆቴ በጣም ለረጅም ጊዜ የቆየ አፍኛው ቆይቼ በጣም እያሰብኩ ነበር። እግዚአብሔር በሚያውቀው ይህን ልጅ እንዴት ነው ማገዝ ያለብን? እንዴት ነው መርዳት ያለብን? እፎይን አይቼ እንትን ገዝቻለሁ፣ የእስላሞች እንትን የሙስሊሞች መጽሐፍ ሁሉ ገዝቻለሁ ላነብ ማለት ነው። እና እንዲህ ለካ መተኛታችን ሁሉ እኔ በእፎይ ነው ያየሁት። በጣም ተኝተን የኖርን ሰዎች ነን ማለት እችላለሁ። እና በመጀመሪያ ምስጋና እግዚአብሔርን አመሰግነዋለሁ። እንደ እድል ሆኖ ትናንትና እኔ ላይቭ ላይ ሆኜ በጣም ብዙ እፎይ የሚሉ እፎይታ ያጡ ሰዎች ነበሩ እና ላይቭ ከወረድኩ በኋላ ስደውል የእውነቴን ነው የምነግራችሁ፣ ያው በራቸው እየተንኳኳ ነበረ እና እፎይን በስንት መከራ አግኝቼ ስደውልለት በመሃል ላይ በር እየተንኳኳ ነው ብሎ ስልኩ ተቋረጠ። እንደገና ቆይቼ በጣም ሳልተኛ ነው ያደርኩ ብላችሁ ታምኑኛላችሁ። ስደዋወል ነው ያመሸውኝ በቤተ ክህነት በተለያዩ ጓደኞች ጋም አባቶችም ጋር እና እፎይንና ጳላዲዮስን አይተን እፎይ እንድንል ያደረገውን እግዚአብሔር እናመሰግነዋለን። ክብር ምስጋና ለአምላካችን ለወደደን በደሙ ከኃጢአታችን ላጠበን እና እንኳን አየናችሁ ማለት ፈልጋለሁ። የመጀመሪያ ሁለተኛ ቆንጨራ ይዘው በሰው ደም ሃይማኖትን ለማጽናት የሚያስቡ ሰዎች ቴንኪው ማለት ፈልጋለሁ። እግዚአብሔር ይስጣችሁ፣ እናመሰግናችኋለን። የተኛውን ክርስትናችንን ስለምትቀሰቅሱት፣ ያንቀላፋው ማንነታችንን እሳት ስለምታነዱበት ስለምትለኩሱት፣ የክርስትናውን ውበት ስላሳያችሁን ከልብ እናመሰግናችኋለን። እናንተ ባትኖሩ ሰማዕትነት ከየት ይመጣ ነበር? እናንተ ብትኖሩ በደም ክርስቶስን የሰበኩትን ሰማዕታት ካው ደግሞ በእንተ እግዚአብሔር ታገሱ ሞተ መሪራ ሰማዕታት መራራውን ሞት ስለ ክርስቶስ ታገሱ። ወካው ደግሞ በእንተ እግዚአብሔር ስለ እግዚአብሔር ደማቸውን አፈሰሱ። እነዚያን የመሰሉ እንደ ደመና በዙሪያችን የሚከቡንና የከበቡንን እነ ቅዱስ ጳውሎስን እነ ቅዱስ ጴጥሮስን መች እናያቸው ነበር እናንተ ባትኖሩ? እና የክርስትና ውበት ፈተና ነው። የክርስትና ውበት
የሚጸናው እንዲህ ባለ ህይወት ውስጥ ነው። እዚህ ማሳደድ ውስጥ የገባ ነው። ይሄ የዓለም ምኞትና አምሮት ውስጥ የገባ ነው። ቤት ይሄ ዓለም ቤት ስራ ላይ ቢልዲንግ ላይ የምንሯሯጠው ክርስትናውን የረሳ ነው። እንደናንተ የሚያነቃን አተን ነው። ሙሰኛን፣ ዘረኛን፣ ጎጠኛን፣ መንደርተኛን፣ ሰፈርተኛን ያፈራ ነው ክርስትና ምቾት ላይ ስለሆነ ነው፣ ቅምጥል ላይ ስለሆነ ነው። እና ቴንኪው እናመሰግናችኋለን። ከክርስቶስ ጋር የበለጠ ስለምታገናኙን፣ ስለምታጣብቁን፣ የቆምንበትን ዓላማችንን እንድናስታውስ ስለምታደርጉን እናመሰግናችኋለን። ባለቆንጨራዎች ቴንኪው ማለት እፈልጋለሁ። ውበቱን አሳይታችሁናል። እግዚአብሔር በሚያውቀው ሰው በሀገሩ ሰው በሚኖርበት ሀገር ላይ ሰው በተወለደበት መንደር ላይ ሰው በኢትዮጵያ ውስጥ እንዴት ስደተኛ ይሆናል? አንድ ኦርቶዶክሳዊ በትውልድ መንደሩ ላይ እንዴት ስደተኛ ይሆናል? እንዴት በር ይዘጋል? እንዴት መጡብኝ እያለ በር ይንኳኳበታል? እንዴት እዚህ ደረስን? እኔ አንድ ነገር መናገር እፈልጋለሁ በዚህ አጋጣሚ። ቴንኪው ብቻ ብዬ አላቆምም። ክርስትናም ይሆን እስልምና በቆንጨራ ሃይማኖቴን አስጠብቃለሁ የሚል ከሆነ አሸባሪ ነው፣ ወንጀለኛ ነው። በዓለም አቀፍ ደረጃ አሸባሪ ነው። ጦር ይዤ ሃይማኖቴን አስጠብቃለሁ ካለ ደግሞአለሁ፣ ክርስትናም ይሁን እስልምና አሸባሪነት ነው። ወንጌል በጦር አይሰበክም። እስልምና ቁርአንም በእስልምና ኢቭን ቁርአናችሁ ላይ ካለ ራሱ የራሱ ጉዳይ እስልምና ላይ ራሱ ገርለ ተጸድቃለህ የሚል ካለ አሸባሪነት ነው። ይሄ በወንጌልም ላይ ይጻፍ በቁርአንም ላይ ይጻፍ፣ እሱ የእግዚአብሔር ቃል አይደለም። የኛ ወንጌላችን ሰይፍ ለሚያነሱት ሰይፍን መልስ የሚል ነው። ሰይፍን የሚያነሱ በሰይፍ ይጠፋሉ የሚል ወንጌል ይዘን ነው የምንሄደው። ሰው በሀገሩ ላይ የወደደውን እምነት የመከተል መብት አለው። ሃይማኖት የወደደውን የመከተል፣ ክርስትና አስገድዶ ተከተሉኝ የሚል አይደለም። የወደደ ይከተለኝ የምንልበት ጥሪ ነው ያለን፣ የፍቅር ጥሪ ነው ያለን። መስቀሉን ተሸክሞ የጠራንን እያየን የምንቃትትበት የምንሄድበት ጉዞ እንጂ በጥላቻ የምንነሳበት ክርስትና የለንም። ስለዚህ አገር የምታሸብሩ ካራ ይዛችሁ ሰይፍ ይዛችሁ በየመንደሩ የምትሄዱ አሸባሪዎች እረፉ። ይሄ ወንጀል ነው። ደግሞ እኔ እስልምናን ማየት የምፈልገው እንደ አሁን እንደዚህ እንደ ከድርና እንደነ ሐጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት ነው የምፈልገው። እውነት ለመናገር ከኔ በፊት በመናገሩ አቀዝቅዞኛል። እንደውም ወንድማችን ከድር እንደዚህ ያሉ ጤናማ ሙስሊሞች በምድሪቱ ላይ ነበሩ። አብረን የኖር ነው። የተበላሸ ፖለቲካ አለን እንጂ የተበላሸ የሃይማኖት ስርዓት ግን የለንም በአገራችን። በዓለም ላይ ስንት አሸባሪዎች እርስ በርሳቸው የተገዳደሉ ገዳዮች ነበሩ በዓለም ላይ። እንደነ ሂትለር ያሉ በክርስትና ስም የሚነግዱም ጄኖሳይደሮች ነበሩ። ደግሞ በሊቢያ ላይ ደግሞ ክርስቲያኖች የሚያርዱ አሸባሪዎች ነበሩ። ኢትዮጵያ ግን በሃይማኖት እንዲህ ያለ ነገር የለባትም። በጣም አርአያ የምትሆን አገር ናት። በሽታ የሆነው ፖለቲካችን እንጂ በእምነታችን ተቻችለን ተከባብረን በመስተንግዶ ተሰነጋግረን የኖር ነው። ያንን የሚረብሽ ያንን የሚያውክ ሁሉ መንግስትም ሃይማኖትም የትኛውም ተቋም ላይ ጠንክረን መስራት መቻል አለብን። በስንቱ ነገር እንበጥበጥ፣ በስንቱ ነገር። ስለዚህ የምትወዱትን እስልምናን ሰብካችሁ በአደባባይ በፈለጋችሁት መንገድ አሳምናችሁ ማስለም ትችላላችሁ፣ መብታችሁ ነው። በየታክሲ ተራው ወንጌል የሚሰብክ ፕሮቴስታንት እንዳለ እኛም ወንጌል የመስበክ መብት እንዳለን እናንተም መብት አላችሁ። ቆንጨራ ይዛችሁ ግን አንገራግራችሁ ለመውሰድ የምታስቡ ካላችሁ ግን ይሄ እደግመዋለሁ፣ እኔ አይደለም የምለው አሸባሪነት ነው። ስለዚህ ዝም ብለን ልናያቸው አንችልም፣ በሕግ እንጠይቃቸዋለን። ይህንን ማለት ፈልጋለሁ። ሶስተኛ ወንድሞቻችን እፎይ፣ ጳላዲዮስ ዓላማችሁን እንዳትረሱ። አሁን ያላችሁበትን ክርስትና እንደ ቀላል ነገር እንዳትመለከቱት። ክርስትና ሲያድግ ራሱን ባዶ ያደርጋል፣ ራሱን እንደ ተራ ነገር ይቆጥራል። እናንተ ላይ ያለው አገልግሎት ግን የእግዚአብሔር ዓላማ ግን በጣም ትልቅ ነው። ስለዚህ ራሳችሁን ከዚህ በኋላ ተቋም ናችሁ። ከዚህ በኋላ ግለሰብ አይደላችሁም። ትናንትና እኔ መልእክት አስተላልፌያለሁኝ በተለያየ መንገድ ከአባቶችም ጋር እያወራሁ ነው፣ አውርቻለሁኝም። ከዚህ በኋላ ዲሲፕሊንድ ሁናችሁ ተቋም እንድትመሩ እናደርጋለን። ፕሮፖዛል አቅርቡ፣
እምነታቸውን ይህን የፍቅር ወንጌል እንድትሰሩ እንፈልጋለን። በማንኛውም መንገድ እናግዛቸዋለን። ፍቅርና የሚያስፈልጋቸውን ነገር በማድረግ ከጎናቸው እንደምንሆን ቃል ገባለሁ እኔ በግሌ። እናንተን ለማገዝ በነገራችን ላይ ተቋም እንደ ተቋም እንዲሰራ ስለምንፈልግ እንጂ በጣም እኔና ቀሲስ ቴዎድሮስ ብቻችንን እናንተን ማቋቋም እንችላለን። በጣም ውድ የሆኑ ልጆች አሉን፣ ክርስቲያኖች አሉን። ስለዚህ ከዚህ በኋላ ተቋም መሆናችሁን ዓላማችሁን አትርሱ። እመኒ ሀየውነ ለእግዚአብሔር ምንድነው ሐዋርያ ቅዱስ ጳውሎስ እመኒ ሞት ለእግዚአብሔር ንመውት ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ነን። ብንኖር ለእግዚአብሔር ነን፣ ብንሞትም ለእግዚአብሔር ለጌታ ነን። ብንኖርም ብንሞትም እኛ ለእግዚአብሔር ነን ያለ ቅዱስ ጳውሎስ ነው። ስለዚህ በእናንተ ህይወት ክርስቶስ እንዲገለጥ መበርታት አለባችሁ። ስለዚህ ይሄን ቀላል አይደለም የምትከፍሉት ዋጋ። እንደው በዛ ሌሊት ራሱ ሰማይ እንደው አንገታችሁ በሰይፍ ቢቀላ ሌላ ጊዮርጊስ ተነሳ፣ ሌላ ሰማይት ታቦት እንቀርጽላችኋለን። እሺ ይሄ ቀልድ አይደለም። ምንም ኃጢአተኛ ልትሆኑ ትችላላችሁ። ስለ ክርስቶስ ግን ደማችሁን ካፈሰሳችሁ ግን ደሙ የሚያጥብ የሚያነጻ የሚቀድስ ነው። የትኛውም ሰማይት ድካም ስለሌለበት አይደለም ሰማይት የተባለው። ነገር ግን የመጨረሻው ቁርጥ ውሳኔ ለክርስቶስ የሰጠ ሰው ግን ሰማይት ነው። ስለዚህ ራሳቸውን አዘጋጁ። የእውነቴን ነው። እንኳን ደስ አላችሁ ማለት ፈልጋለሁ። እኔ የምሰብኩት ወንጌል ወደኋላ እንደምትመለሱ ተገልጠህ እኮ ነው አንተ ደግሞ የምሰብከው። እኔ ገርሞኛል። በቃ ራስህን እኮ ባዶ አድርገሃል። ራስህን ባዶ አድርገሃል። ወደህ ፈቅደህ የገባህበት ህይወት ነው ይሄ ህይወት። ዓላማህ ይሄ መሆኑን ተረድተህ በታምር የተሰቀለው ክርስቶስን ከማየት አይኖችህ እንዳይፈዙ ጥንቃቄ አድርግ ወንድማችን እፎይ ጳላዲዮስ። ስለዚህ ዓላማህን ጠብቀህ በጊዜውም አለጊዜውም ጽና፣ ወንጌልን ስበክ። ያንተን ዕድል ማንም አያገኘውም። እግዚአብሔር በሚያውቀው እኔ ቀድሼ እኔ ሰብኬ ያንተን ዕድል አላገኘሁትም። ምክንያቱም እኔ በጣም ብዙዎቹ አገልጋዮች ባሉበት እየተጋፋሁ ነው የማገለግለው። አንተ ግን በቃ ያልታየ ነገር እኔ እግዚአብሔር እንዳስነሳችሁ ነው የምቆጥረው። እህቶችም ጭምር አይቻችኋለሁ፣ በጣም ጎበዞች። ዓላማችሁን አትርሱ። ከዚህ በኋላ ተቋም መሆናችሁን አስባችሁ አውቃችሁ ዲሲፕሊንድ በሆነ ሁኔታ እምነታችሁን ትሰብካላችሁ፣ ወንጌልን ትሰብካላችሁ። እኛም እንከተላችኋለን፣ እናግዛችኋለን። በመጨረሻ እንደ ማሳሰቢያ መስጠት መፈልገው እፎይ ጳላዲዮስ፣ እስልምና ላይ የምትሰሩ ወንድሞቻችን ከየትኛውን ግሩፕ ላይ እንዳትገቡ። አንዳንዴ በእኛ መካከል እንኳ በዶግማ በቀኖና ላይ ልዩነቶች ተፈጥረው እዛ ዶግማውን ቀኖናውን ለማስጠበቅ በዛና በዛ ስናወራ ከማንኛችንም ውስጥ እንድትገቡ አንፈቅድም። አይመለከታችሁም፣ ስራችሁ አይደለም። የእናንተ ስራ እዛው እስልምናው ላይ መስራት ነው። እንኳን አይደለም ከኛ ኦርቶዶክሳውያን ግሩፕ ውስጥ ይቅርና የማንንም ፕሮፋይል የማንንም እንዳታረጉ። ራሳችሁን ሆናችሁ ማድረግ የምትችለው ክርስትናውን ብቻ አድርጋችሁ ቀጥሉ። ከፕሮቴስታንቶች ጋር እንኳን እኔ ዲቤት ውስጥ እንድትገቡ አልፈልግም። እኔ እንኳን አይደለም ከኛ በእኛ በኦርቶዶክሳውያን መካከል ከፕሮቴስታንቶች ጋር እንኳን ቢሆን ዲቤት እንድትገቡ እኔ አልፈልግም። ብትጠይቁኝ በቃ ስራችሁ ይሄ ነው፣ እዚህ ላይ ስሩ። ክርስቶስ አልተሰቀለም፣ ክርስቶስ ስለ ዓለም አልሞተም፣ ክርስቶስ ጌታ አይደለም የሚል እምነት ካለ አይ ክርስቶስማ ስለ ኃጢአታችን ሞቷል፣ ስለ ጽድቃችን ተነስቷል፣ ክርስቶስማ ጌታ ነው የሚሉ ካሉ ከማንኛውም የእምነት ተቋም ጋር እኔ አብሬ እሰራለሁ። ስለ ክርስቶስ ስም አብሬ እሰራለሁ። እንደ ተቋም አብረን እንሰራለን። ለምን ፕሮቴስታንትም ይሁን ካቶሊክም ይሁን የክርስቶስን ስም የሚክዱ ካሉ ኖ እሱማ ጌታ ነው ከሚሉት ጋር አብሬ እሰራለሁ። ይህንን ማወቅ መቻል አለባችሁ። ስለዚህ ከማንም ግሩፕ ውስጥ አትግቡ። ስራችሁ እዚሁ ላይ ነው። ተቋም እናደርጋቸዋለን፣ እናቋቁማቸዋለን። ዲሲፕሊን ሆናችሁ አራያ ሆናችሁ እኔ ከዚህ በኋላ ቁርአን ሁሉ ማጥናት ጀምራለሁ። በዚህ አጋጣሚ እንደማሳሰቢያ እፎይን በሰይፍ ቀልተን ጳላዲዮስን አጥፍተን እፎይ እንላለን ብላችሁ የምታስቡ ካላችሁ ከእፎይ በላይ እፎዮች እኔ ራሴ ዕቅበተ እምነት ላይ ከዚህ በኋላ እሰራለሁ። እኔ ራሴ ማለት ነው። እውነቴን ነው የምነግራችሁ። ሌላውን ሁሉ አገልግሎቴን ትቼ እስልምና ላይ 3 ወር አይወስድብኝም። ደግሞ አይወስድብኝም። ኦልሬዲ ትሬንድ ተደርጌያለሁ በቤተ ክርስቲያኔ። የስብከት ሲስተሙ አይጠፋብኝም። የንባብ ልምዱ አለኝ። ምንም ችግር የለውም። እሰራለሁ። አንድ እፎይን አይደለም ከዚህ በኋላ
ኦርቶዶክሳውያን በሙሉ እፎይ መሆናቸውን አውቃችሁ ከነዚህ ልጆች ላይ አይናችሁ እንድታነሱ በቃ እምነታችሁን በሰላም በራሳችሁ መስጊድ ላይ ስበኩ፣ አስፋፉ የራሳችሁን እምነት። እኛ እንቃወማችሁም። ክርስትና እውነት አይደለም ብሎ የሚከተላችሁ ካገኛችሁ ዛትስ ፋይን፣ ደስ ነው የሚለን፣ ምንም ችግር የለውም። ምንም ችግር የለውም። ቆንጨራ ይዘህ መተህ ግን እምነት የለም አገር አለን፣ የጋራ አገር አለን። ይህ ደግሜ ነው የምናገረው። ሰይፍ ይዞ እምነቱን ሊያስፋፋ የሚመጣ ክርስቲያንም ይሁን እስላም አሸባሪ ነው፣ ቴሮሪስት ነው። ይሄ በዓለም አቀፍ ደረጃ የሚፈለግ ወንጀለኛ ነው ይሄ። ስለዚህ በርቱ፣ ጠንክሩ። ዝም ብለን የዛሬ እንዲህ አውረተን ዝም አንልም፣ እንሰራለን። እኔ እገሌ እንደዚህ ብዬ መናገር አልፈልግም። ያወራኋቸውም አባቶች አሉ፣ ጉዳያችሁን ያዩታል። ፕሮፖዛላችሁን የምታስቡትን ነገር እቅዳችሁን ነድፋችሁ ታቀርባላችሁ። ቢሮ ይኖራችኋል። በየሰንበት ትምህርት ቤቱ ታሰለጥናላችሁ፣ ክርስትና ላይ ትሰራላችሁ። ትልቅ የተከፈተ በር ጌታ ሰጥቷቸዋል። ይህንን ማለት እፈልጋለሁ። ሌሎቻችሁ ተባበሩ፣ ወንድሞቻችሁን አግዙ። ይሄ ዝም ብሎ ቀኝን ሲመጣ ይሄ ሀገር ነው ወዳጄ። እንዴ ቀኝን ሲመቱ ይሄ ሃይማኖት ነው። እሺ ሀገር ላይ በሰላም እንድንኖር የጋራ ትብብር ማድረግ አለብን። ሀጂ ሙፍቲን ማየት እፈልጋለሁ። በእስልምና ውስጥ ጤናማ የሆኑ ሙስሊሞችን ማህበረሰቡን የማይበጠብጡ የሚያሳርቁ የሚሸመግሉ ስናያቸው የምናርፍባቸውን ሙስሊሞችን በጣም ደጋጎችን በጣም ጥቂቶች ናቸው በነገራችን ላይ እንደዚህ የሚያደርጉት። እኔ እስልምናን በሙሉ ጀጅ ማድረግ አልፈልግም፣ ምክንያቱም አብረን ኖረናል ለዘመናት። ጤናማ የሆኑ ጎረቤቶች ቤተሰቦች አሉ። እኔ ለእናቴ ዳቦ እንጀራ እንትን የሆነ ነገር ስልክ አብራ ምልክላት ሙስሊም ነበረች። ነውር ነው፣ እንደዚህ አይደረግም፣ በጣም ነውር ነው። እና ይህንን ጥንቃቄ አድርጉ ወንድሞቻችን፣ ተባበሩ። ዳግመኛ ስላየናችሁ በጣም ደስ ብሎናል። ካላችሁ ትሰራላችሁ፣ አብረናችሁ እናገለግላለን። ከሌላችሁ ግን ሰማዕታት ናችሁ። ደስ ይበላችሁ። ዓላማችሁን አትርሱ። እግዚአብሔር አምላካችን ይችን ጊዜ ስለሰጠን ክብር፣ ምስጋና፣ ውዳሴ፣ አምልኮ ለገናናው ስሙ ይሁን። በድጋሚ ስላያችሁ ደስ ብሎኛል። እግዚአብሔር ይስጥልኝ። ያሰማልን። ቀሲስ በጣም ነው የምናመሰግነው። በእርግጥ እንትን ላይ ተገናኝተን አናውቅም፣ በችግር ነው የተገናኘ ነው። በጣም በትልቅ ሁኔታ ካገዙን አባት ቀሲስ እንዲበኩሉ ባለውለታችን ናቸው። እዚህ ጋር ከተናገሩት በላይ ብዙ ርቀቶችን ተጉዘዋል፣ ብዙ ነገሮችን እንትን ብለዋል እና በጣም እናመሰግኖት እንወዳለን። በጣም አከብሮታለሁ፣ አመሰግናለሁኝ። እግዚአብሔር ይስጥልኝ። ዘማሪ ደረጀ አጠር ባለ ሁኔታ እንትን በሉና ቀሲስ ያሳርጉልናል። ሰላም እንደምን አላችሁ? እፎይ በጣም ቀሲስ ይፍትኝ ባርኮኝ፣ ቀሲስ ቴዎድሮስ፣ ቀሲስ እንዲበኩሉ ቡራኪያቸው ይድረሰኝ። እንደምን አላችሁ? እፎይ ወንድማችን እንደምን አለ? ደህና ነው? ያው መልእክትን ብዙ ጊዜ ይሰማለሁ፣ ያለው እከታተልሃለሁ። እንግዲህ እግዚአብሔር ቅድም ቀሲስ በደንብ አብራርተው ነግረውሃል። የትልቅ መልእክት ነው። እኛም አለን በምንችለው መጠን እግዚአብሔር በሰጠን ጸጋ በደንብ እናበረታለን። በጣም ትልቅ ነገር ነው። ይሄ መመረጥ ነው። እንግዲህ መመረጣችሁን ተግታችሁ ያዙት ይላልና ቅዱስ ጳውሎስ። መመረጥህን ይሄ ለበጎ ነው። በቃ አንዳንዴ በህይወታችን እግዚአብሔር ምክንያት አድርጎ እንግዲህ እኔ አሁን በእኔ ስነግርህ እንግዲህ እሸቱ ጋር ወይ ደምኪቲቭ ላይ አይተኸዋል ብዬ አስባለሁ። የኔን ምስክርነት የኔ የዝማሬ አገልግሎት የጀመረው ከጸበል ከመዳን ይሆናል ማለት ነው። እግዚአብሔር በምክንያት አድርጎ ወደ ዝማሬ አገልግሎት ምንም እንኳን እድገት የቤተክርስቲያን ቢሆንም በዚህ መንገድ በኪዳነ ምሕረት ጸበል ደኜ እንዳገለግል ረዳችኝና ያንተም ደግሞ እግዚአብሔር በዚህ በጣም የሚገርመው ነገር ብዙ ይሄ ቲክቶክ ፕላትፎርሙ ሲከራከሩ የምናየው ከፕሮቴስታንቱ ጋር ከመናፍቃኑ ከዚህ ከተሐድሶ ጋር ምናምን ነው። ወደዚህኛው ወደ እስልምና ፕላትፎርሙ ጋር ደግሞ መምጣትህ ትልቅ ዋጋ ያስከፍላል። እውነት ለማለት ከዋጋም በላይ ዋጋ ነው። ይሄ ደግሞ ዋጋ ምንም አይነት እንደው በምድር የምንከፍልህ አይኖር። እግዚአብሔር ግን ያደላደልልህ ያዘጋጀልህ ትልቅ ቦታ አለ። ስም ወንድሜ በጣም ትልቅ ነገር ነው እየሰራችሁ ያላችሁት። እግዚአብሔር በዘመኑ ያስነሳችሁ ናችሁ። በቃ ሰው ቢያንስ ቅድም ቀሲስ እንዳሉት ጤናማ ሙስሊምን ማግኘት ቀላል አይደለም። አብረን ኑረናል። ብዙ ነገሮችን በኢትዮጵያ ታሪክ ሰላማዊ የሆኑ
በጎ የሆኑ ሙስሊሞችን እናውቃለን። በዚህ ልክ ደግሞ እንዲህ ንግደል፣ በዚህ ልክ እናጥፋ ማለት ኢሰብአዊ ነው። እውነት ለማውራት የትኛው እምነት ነው በመግደልስ የሚጸደቅበት? እንግዲህ እኔ በተማርኩት እኔ ምናልባት በተወሰነ መንገድ በዩኒቨርሲቲም ቆይታ የተወሰኑ ሙስሊሙ ጓደኞቼ ስለነበሩ ቁርአንንም ለማንበብ ሐዲሳቱንም ለማንበብ ሞክሬያለሁ። በተወሰነ መንገድ ዲቴይል ባልሄድበትም ማለት ነው። በተለይ ዩኒቨርሲቲ ተማሪ በነበርኩበት ሰዓት ጓደኞቼ እንደው በጣም ራሽናል የነበሩ ወንድሞች ስለነበሩ በተወሰነ መንገድ እንደው እንዳቀረርተውኛል እውነት ለማውራት እና አሁንም በዚህ ልክ ሰውን ማንቃት ያስፈልጋል። ኢቨን ሙስሊሞችን ማንቃት፣ ሙስሊም ወንድሞቻችንን ማንቃት ያስፈልጋል። ዘመኑ የዚህ አይደለም። ዘመኑ በዚህ ልክ ሰውን መገንባት እንጂ ማጥፋትማ ምንስ ይጠቅማልና? ሰው ከሞተ ሞተ እኮ ነው በቃ። እና ማዳን ነው የተሻለ የሚሆነው፣ ማዳን ነው። የእኛ ወንጌል የምትሰብከው ሰላምን ነው። አንዳንዴ ትከሻ ውስጥ የሚኖሩ ሞች አለው በቃ ሂድ ሲባሉ የሚሄዱ ማመዛዘን የማይችሉ አንዳንድ ደከም ያሉ ሰዎች ይኖራሉ። እና እነሱን ሳሰማ ጠላት ዲያብሎስ ሁሌ እንግዲህ የሐሰት አባት ነውና በመምህራን ፊት ወንጌል መናገር ቢከብድም ርስተ መንግስተ ሰማያትን አስበህ የተሻለውን ነገር አስባችሁ ይገባል። እኔ ተቋም ላሉት ቅድም ቀሲስ በደንብ ይበርቱበት፣ እውነት እናግዞታለን። እኛም ይሄ በተቋም ደረጃ ራሱ ተቋቁሞ ዕቅበተ እምነት ላይ የበለጠ የተሻለ ነገር ተሰርቶበት አትሊስት ማንቃት የምንችልበት አውደ ወንጌል ብለን በየአውደ ምሕረቱን ዘረጋ የለ። በዚህም ደረጃ ሰንበት ትምህርት ቤቶችን ማንቃት፣ ሌሎቹንም ሰዎች እንደዚህ በጎ የሆኑ ሰዎችን ማንቃት በጣም ተገቢ ነው ብዬ አስባለሁ። እና በርታ በርታ በርታ። እግዚአብሔር አምላክ በእውነት 30 60 መቶ ያማረ ፍሬ እንድታፈራ ወላዲት አምላክ በምልጃዋ እንድጠብቅህ ጸሎቴ ነው። በምንችለው መጠን እኔ እንደግል ከጎንህ አለሁኝ። አይዞ በርታ ለማለት እወዳለሁኝ። እናመሰግናለን። እሺ ቀሲስ እንትን ይበሉና በመዝሙር እንዘጋዋለን። ቀሲስ ይቀጥሉ። ምናልባት ዝማሬ ይደረግና